እና የማርያም ጠላት ማን ነው ከተባለ የልጇ ጠላት የሆነ ሁሉ የማርያም ጠላት ነው። ኢየሱስን ያልተቀበለ ሁሉ የማርያም ጠላት ነው። ኢየሱስን ጌታ አድርጎ የነፍሱ ጌታ አድርጎ ያልተቀበለ እሱ የማርያም ጠላት ነው በዋነኝነት። ምክንያቱም ትክክለኛውን ኢየሱስ ካልያዛችሁ ትክክለኛውን ማርያምን አልያዛችሁ። መሰረቱ ተናግሯል። ማርያም ከሌለች ጌታ ጌታ ከሌለ ደግሞ ስላሴነት ስላሴነት ከሌለ ደግሞ እግዚአብሔር። ሐዋርያዊ ቅብብሎሽ አለም ብለው በድፍረት ሲናገሩ በጣም ነው የሚያስቀኝ። እነ አትናቴዎስ ቢኖሩ የሚያወግዙት ሰባኪ ነበር ይሄ ሰባኪ። እነ ቄርሎስ ቢኖሩ የሚያወግዙት ሰባኪ ነበር። ኢየሱስን ለብቻው አይደለም የሚያስቡት፣ ህማሙን ለብቻው አይደለም የሚያስቡት፣ ከማርያም ለቅሶ ጋራ ከማርያም እንባ ጋራ ነውና እንግዲህ ያስቡት። የጌታችን የኢየሱስ ክርስቶስ ህማም ለኛ ብሎ ነው የታመመው፣ ለኛ ብሎ ነው የቆሰለው፣ እኛን ለማዳን ነው። ይሄ የኢየሱስ ክርስቶስን ህማም ከም ጋራ ነው እኩል ያደረጉት ከማርያም ለቅሶ ጋራ ማለት ነው፣ ከማርያም እንባ ጋር። ይሄ ምንድን ነው? ያው እንግዲህ ገድላቶቻችን ይህንን ነው መቀበል ችግር የለውም የሚሉን ቲክቶከሮች። ይሄ ችግር የለውም አንተ ተሸከመው እንጂ መከራከሪያ አይሆንም። እኔ በጣም የሚያሳዝነኝ ነገር ያው መንፈስ ቅዱስ ስለሌለ ነው። የሆነ ሰው ከኦርቶዶክስ ወጣ ብለው አይጨነቁ ማለት አያዝኑም። የሚጨነቁት የሆነ ጴንጤ ከበሯችንን መታ ብሎ ነው የሚጨነቁት። የሆነ ሰው ከኛ ቤተክርስቲያን ጎደለ ብሎ አይጨነቁ። የሆነ የጴንጤ አዳራሽ ውስጥ ጸናጸላችንን ያዙ መቋሚያችንን ያዙ ብሎ ነው የሚጨነቁ። ነገራችን ላይ ለምሳሌ የስብከት ፕሮግራም የዝማሬ ጊዜ ምናምን እንደሚባለው ገድል የመሸከም ደግሞ ፕሮግራም ወጥቶለታል፣ መርሐ ግብር ወጥቶለታል ማለት ነው። ጥየቁን ያለውት አሁን ነው እኮ አቤቱ ማረን ማለት ያለብን በላቸው። ወይ እሺ እውነተኛው መንገድ ኦርቶዶክስ ነው፣ ከዛ ውጭ ያለው በሙሉ የማርያም ጠላት ነው እያልከን ነው አይደል? ማለት ነው ማለት ነው እንደዛ ነው ለማለት ነው። እሺ ቴንክ ዩ። ሶ እኛ ወንጌል አማኞች የማርያም ጠላት ናቸው እያልክን ያለው እስኪ በዚህ ምክንያት የማርያም ጠላት ናችሁ ብለን ዘርዝረክ ማለት ነው። ይሄን ባለመቀበላችሁ የማርያም ጠላቱ ናችኋል ብለን እስኪ። ያው አሁን በዚህ ሰዓት የፕሮቴስታንት እምነት ተከታይና የኦርቶዶክስ ተዋሕዶ እምነት ተከታይ ያላቸው ልዩነቶችን ማለት የሚለያዩበትን ነጥቦችን ታውቃችኋል አይደል? በማርያም ጉዳይ ነው። በማርያም ጉዳይ በዚህ ምክንያት ጠላቱ ናችኋል ብለን ይኸው እንደዚህ ባለማረጋችሁ የማርያም ጠላት ናችሁ ብላ አሳየን እስኪ። አሁን ማርያም በእሷ ላይ ስለምትፈጽሙባት በደል የነ ጠላቶች ናቸው ብላ አደመደመ። ራስ ወዳድ አይደለችም በቃ ማለት ሆል አሁን ከክርስቶስ ጋር በተገናኘ ከቅዱስ አባቶች ጋር በተገናኘ ማርያም ሳትሆን አንተ ጠላቶች እየሰማኸኝ ነው ብለናል እኮ። ማርያም ሳትሆን አንተ የማርያም ጠላቶች ናችሁ ስላልከን ይኸው በዚህ ምክንያት ጠላት ናችሁ ብለ እንድናውቀው እኮ ነው። ጠላት የሆንበትን ነገር እንድናውቀው ከዛ እውነት ከሆነ እንደ መጽሐፍ ቅዱስ ደግሞ እንድንመለስ ነው እየጠየቁ ያሉት። በዚህ ምክንያት ጠላት ናችሁ ብላ አሳየን እስኪ። እሺ አንደኛ ድንግል ማርያም ጌታ የመድኃኒቴ ብላ እየጠራች ደግሞ በአንድ በኩል ልጅ ብላ እየጠራች ያሳደገችውን ልጅ ያው ከመለኮት ጋር የተዋህደውን ፈራጅ የሆነውን አምላክነቱ የገነነውን ነብዩ ኢሳያስን በትንቢተ ኢሳያስ ምዕራፍ 6 ላይ እንግዲህ ስልጣኑ ጫንቃው ላይ እንደሆነ
መለኮቱ እንትን መሆኑን ማለት አምላክነቱን ክዳችሁ አማላጅ፣ ለማኝ፣ ነብይ ስትሉ ድንግል ማርያም ቅር የሚላት ይመስለኛል። ስለዚህ በዚህ በኩል ጠላቶቿ ትሆናላችሁ። ሁለተኛ እስኪ ድንግል ማርያምን ድንግል ማርያም አመሰግናሽ በላቸው ሄድክ ነብይ ስለምትሉት ኢየሱስን እሺ ሶሪ አንዴ ኢየሱስን ነብይ ስለምትሉት ቀጥሎ አማላጅ ስለምትሉት እናቱ ማርያም ይከፋታል ነው አይደል? አያቱስ አይከፋትም? አያቱ ሐናስ አይከፋትም? አያቱ ሐናስ አይከፋትም? እሺ እንደዚህ በማለታችን እናቱ ከፋት። እሺ ማርያም አያቱስ እንጀራ አባቱስ ያሳደገው አባቱ ሳይከፋው? አሁን እዛ ሰማይ ቤት እኮ አስባችሁታል? ተሰብስበው ማርያም እናቱ፣ ከዛ አያቱ፣ ከዛ ደግሞ ቅድመ አያቱ ምናልባት ያልነገሩ እማማ ዝናሽ ሊሆን ይችላል ስማቸው፣ ያው አልነገሩንም እንጂ ኦርቶዶክሳውያን ተሰብስበው እንዴት እነዚህ ጴንጤዎች ኢየሱስን አማላጅ ይሉታል ምናምን ብለው ተሰብስበው ሲያወሩ ማለት ነው። ወይኔ በላቸው። እሺ ተመልሰና ከቻልክ ተመልሰና ኤርሚ ግን ምን አድርጌክ ነው? ምን ተፈጠረ ወንድምነት? ኢየሱስን አማላጅ ስለምትሉት እናቱ ይከፋታል አለ። በዚህ ምክንያት ነው መጠሏት አለንና አያቱ ሐናስ አይከፋትም ወይ ያልኩኝ እኔ ደግሞ አይ ቲንክ ነግራቸው እንደሆነ ለመምህሩ ማርያም ከፋኛል ብላለች አሉ። እንዴት አወቁ እንደሚከፋት? እናት ናት። አምላክን እንዴት አማላጅ ልጇን እንዴት አማላጅ ትላላችሁ? እናትየው ተከፋች። እኔ በጣም ነው የሚያሳዝነው። በእውነቱ ንስሐ ልንገባ ይገባል፣ ልንወርቅ ይገባል በእሷ ፊት ስራ አስከፋናት አይደል? ይከፋታል አለ። በእውነት ይህንን የእሱ ንግግር ያልሰሙ ጆሮዎቼ ብፁዓን ናቸው። ዞር ብዬ ነበር። አየህ፣ አቅሜን ስለሚያውቅ መድኃኒዓለም ዞር አድርገኝ ይህን እንዳልሰማ ማለት ነው። እና ትቶ ወጣ። በቃ ይሄን ብሎ ጨርሶ ወጣ። አለቀ። እንትኑ ፕሮግራሙ ተቋጨ። ይህን ነገር ሄደ። በቃ ታዲያ አንተኛ በቃ ዋናው ጉዳይ ዛሬ ወጣ ማለት ነው። ማርያም ነች ለካ የሚከፋት። እኔ ኦርቶዶክሶቹ የሚከፋቸው መስሎኝ ነበር። ብሎ የቤተክርስቲያን እኮ አገልጋይ ነው። አይተዋል ብሩኬ? ደቡብ ክልል ውስጥ የሆነ እሱ ባለበት አካባቢ የኦርቶዶክስ ቤተክርስቲያን አገልጋይ ነው። አገልጋይ ስብከተ ወንጌል ሁሉ ይሰብካል። አለው እሺ ዳኒማን ሰላም፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያች። ሰምተዋል አይደል? የምንጠይቀው ጥያቄ በኋላ ያለውን ድምፅ ቀንስ። ሁለት ነገር አለ ከቤታችሁ። ቀንሽ
ቀንሻለሁ። አይ በቃ ውጭ እዛ ያለውን ቴሌቪዥኑ ላይ ያለውን ስሙ። አዎ አይ ቀንሻለሁ። በቃ እታች እዛው ቴሌቪዥን ላይ ስማ። አይ ቲንክ ቀንሹ ትላታለህ፣ እሷም አልቀነሰችውም። ቀንሻለሁ ትላለህ፣ ድምፅ ይሰማል። ኦኬ ሌሎች ካላችሁ መግባት ትችላላችሁ። እህቶቼ ሰላም ብያለሁ። ሊያይና እብራዊት ብርክዬ በጣም ነው የሚገርመው። እና በቃ ራሱን የወረደው ወይስ አወረዳችሁት? ብርኬ ሄድክ እንዴ? ብሩክም ተስፋ ቆርጠ ሄድክ እንዴ? ኤርሚያ ያለሁኝ ራሱ ነው የወረደው። አንደኛው ኢየሱስን ነብይ ትሉታላችሁ፣ ይሄ በጣም ያሳዝናታል አለን። ሁለተኛው ደግሞ አማላጅ ትሉታላችሁ አለ እና በጣም እነዚህ ሁለት ነገሮች ማርያምን ወደ ሀዘን ይወስዳታል አለ። እሺ አሁን የዛሬው ርዕሳችን ለብዙ ኦርቶዶክሳውያን የሳትንበትን እንዲያሳዩን እድል የሚከፍት ርዕስ ነው። ልትጠቀሙበት ይገባል ማለት ነው በዚህ አጋጣሚ። ምክንያቱም ብዙ ጊዜ መናፍቅ የሚል ስም ሰጡንና የማርያም ጠላቶች፣ እንደውም ብዙዎቹ ከኦርቶዶክስ እንዳይወጡ እንቅፋት የሆነው ከማርያም ጋር ባለው ቁርኝት ነው እና እኛ የማርያም ጠላት ተደርገን ተስለናል በእነሱ እና እነሱ ደግሞ በጣም ለማርያም የተለየ ፍቅር እንዳላቸው አድርገው ስለዋል። ግን የትኛዋን ማርያም? የጌታን እናት ወይስ ኦርቶዶክሳውያን በመጽሐፍቶቻቸው ላይ ያዘጋጇት ሌላኛዋን ማርያም? ያችኛዋን ማርያም ከሆነ እውነት እንጠላታለን፣ የምር እንጠላታለን። ምክንያቱም መጽሐፍ ቅዱስ የማያውቃት ማርያም በሚል ስም ብቻ የተመሳሰለች ስለሆነች ማለት ነው። የጌታ እናትን ከሆነ ግን እጅግ በጣም የምንወዳት በጌታ እህታችን የሆነች በክርስቶስ ደም የጸደቀች አብራን ደግሞ በሚመጡት ዘመናት ደግሞ ከኛ ጋር ጌታ ኢየሱስ ክርስቶስን የምታመልክ ሴት ናት። አሁን ከነ ቅዱስ ጳውሎስ ከነ ጴጥሮስ ጋር በሰማይ ልክ እነ ጳውሎስና እነ ጴጥሮስ እንደጸደቁት በክርስቶስ ደም ጸድቃ በስራዋ ሳይሆን ማለት ነው። በስራዋ ልትጸድቅ አትችልም። ጌታን ስለወለደችም ልትጸድቅ አትችልም። ጌታን ወልዳ ልትጸድቅ አትችልም። የኢየሱስ እናት በመሆኗ ልትጸድቅ አትችልም። በክርስቶስ ኢየሱስ ደም ጸድቃ ለምን የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 14 ላይ እንደሚናገረው በጸሎት አብራት ተጋ የነበረች እህት ናት። በጌታ እህታችን ናት ማርያም። አብረን እናመልካለን ከእሷ ጋር ማለት ነውና እችኛዋን ማርያም ከሆነ ለምንድን ነው የምንጠላው? እጅግ በጣም የምናከብራት በጣም የምንወዳት ናት። እንወዳታለን ማለት ግን ወደ እሷ እንጸልያለን ማለት አይደለም። እንወዳታለን ማለት ግን በስዕሏ ፊት እንሰግዳለን ማለት አይደለም። እንወዳታለን ማለት ግን ነፍሴን በሰማይ አደራ እያልን እሷን እንጠራለን ማለት አይደለም። ምክንያቱስ እነዚህ ልምምዶች በሙሉ ክርስቲያን የሚያደርጋቸው ስላልሆኑ፣ አንድ ሰው ሲድን፣ አንድ ሰው የክርስቶስ አካል ሲሆን፣ ዳግም በክርስቶስ ሲፈጠር ከእንደዚህ አይነት ልምምዶች ይርቃል። ምክንያቱስ ክርስቲያን ስለሚሆን ማለት ነው። ክርስቲያን ስለሚሆን እንደዚህ አይነት ህይወት ውስጥ ያሉ ሰዎች በሙሉ ክርስቲያኖች አይደሉም በጭራሽ። እኛ ክርስቲያኖች ስለሆንን ማርያም ማትፈልገውን፣ እሷ ማትቀበለውን፣ እሷ ያላረገችውን ነገር እኛም አናረግም። ማርያም በስዕል ፊት ስትሰግድ አላየንም። እሷ ያላረገችውን ለምንድን ነው እኔ ለእሷ ማረገው? ማርያም ለፍጡር ስትዘምር አላየሁም። ቅዱስ ጳውሎስ ለፍጡር ሲዘምር አላየሁም። ለምንድን ነው ታዲያ እኛ ጳውሎስ ማርያም እያልን ምንዘምረው? ይሄ ከሆነ ስተታችን፣ ይሄም በማለታችን ልክ አይደለም በማለታችንና ባለመቀበላችን ከሆነ መናፍቅ ያላችሁን፣ አዎ ግጥም ያልን መናፍቅ ነን። ምንም ልንረዳችሁ አንችልም። ምክንያቱስ አንድም የመጽሐፍ ቅዱስ ክፍል ጠቅሳችሁ ይሄው እዚህ ጋር ስታችኋል ልትሉን አትችሉም በጭራሽ። እሱም ማድረግ ከቻላችሁ ግን ይሄው ቤታችን ክፍት ነው ለማዳመጥ፣ እናንተን ጥቅሶቹን ለማየትና ለመማር ዝግጁዎች ነን። እናንተ ደግሞ የምታሳዩት ጥቅስ ከሌላችሁና ትክክል ያልሆነ ልምምድ ውስጥ ከሆናችሁ እንደ እግዚአብሔር ቃል ታርማችሁ ጌታን ዛሬ ተቀብላችሁ ትሄዳላችሁ ማለት ነው። የሚያሸንፈው እኛ ወይ እናንተ ሳትሆኑ የእግዚአብሔር ቃል ይሆናል ማለት ነው። እና
በዚህ መንፈስ ግቡና የሳትንበት ካለ ትክክል ያልሆንበት ካለ አሳዩን። ለመማር ዝግጁዎች ነን። እናንተም ለልምምዳችሁ ማስረጃ ከሌላችሁ የአባቶቼ የእናቶቼ የወረስኩት ምናምን የሚለውን ትተውና ወደ ጌታ ትመጣለህ ማለት ነው። ምክንያቱስ እንድንወርስ አይደለም የተጠራ ነው፣ ጌታን እንድንከተል ነው። ቤተሰቦቻችሁ የሚያወርሷችሁ ሀብት ካለ እሱን ያወርሷችሁ። የምትወርሰው የአባቴ የእናቴ ብለህ የምትወርሰው ሃይማኖት የለም በጭራሽ። እምነታችን ክርስቶስ ነው። ግቡ ኦርቶዶክሳውያን፣ እድሉ ለእናንተ ነው። ግቡና ባነሳ ነው ርዕስ ላይ መወያየት እንችላለን። ካልሆነ ደግሞ በእናንተ መጽሐፍቶች ላይ ያለችዋን ማርያም እናሳያለን ማለት ነው። ጠላት ማን እንደሆነ ማርያምን ማን እንደሚጠላ መጽሐፍቶቻችሁን እየከፈትን እናሳያለን። ለምሳሌ ማርያም ተብሎ በጌታ እናት ስም የተጻፈ ቅናተኛ ሴት አለች። ቅናተኛ ምን አይነት ሴት መስላችሁ? ተአምረ ማርያም ተአምር 92 በጣም ነው የሚያስገርመኝ። ወንድ ልጅ አታግቡ ምትል ማለት ነው። አታግቡ ትላለች። እኔ በአንተ ቀናለሁ ትለዋለች። ባል እንዳታገባ ትለዋለች። እንደኔ በድንግልና ኑር ትለዋለች። ማናት እንደዚህ የምትለው? ማርያም ተብላ የተሳለች ስዕል ማለት ናት። እንቀጥል። የስዕሏን ጡት የምታጠባ ማርያም አለች። አንድ ደግሞ ያው በሷ ፍቅር ያበደ ሰው አለ። በ14ኛው እና በ13ኛው መቶ ክፍለ ዘመን የነበረ ሰው ሁሌ በስዕሏ ፊት እየቆመ ይጠባ ነበር እና ስዕሉ አሁን ለእግዚአብሔር ምን ይሳነዋል ይሉናል ኦርቶዶክስ ኮሜንት ላይ። ከስዕሉ ወተት እየወጣ ይረካ ነበር ይላል መጽሐፉ። አባ ጊዮርጊስ ዘጋስጫ ሰው በጦር ወግታ ገላለች። የኦርቶዶክሷ ማርያም ሰውን በጦር ወግታ ገላለች። እቺ ኦርቶዶክሷ ማርያም ናት። ተአምረ ማርያም ላይ ያለችዋ ማርያም ናት። ሰው ወደ ውሻ ቀይራለች። ይሄ ሁሉ የጌታን እናት የሚወክል እርሷ ያደረገችው አይደለም፣ በጭራሽ አይደለም። ኦርቶዶክሳውያን ማለትም ለሆዳቸው የፈጠሯት ሰዎች እንዲፈሯት በእሷ ቀን ስራ እንዳይሰሩ ሆን ብለው ያዘጋጁት ድርሰት ነው። እነዚህን መጽሐፍቶቻቸውን እየከፈትን እናሳያለን ማለት ነው። እኛ እናሳያለን። እኛም ደግሞ እንደዚሁ የሳትንበት ካለ መጽሐፍ ቅዱስ ገልጣችሁ አሳዩ። ተባረኩ። ሼሩ 20 ሺህ ሊገባ ነው። ኦልሞስት 800 ምናምን ነው የሚቀረው። 20 ሺህ እናደርሰው። ታቡም ወደ 200 ሺህ ይደርሰናል። ኦርቶዶክሳውያን ግቡ። ዳጊና ሊያ የምትሉት ነገር ካለ እድል ስጣችሁ ለእናንተ። ዳንዬ ካለ ድምፅ አሰማ፣ እንዳትተኛ። ዛሬ መተኛት የለም። እሺ፣ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ሌላ ሰው ካለ እንቀበልና ኑ ግቡ፣ አሳዩን። የማርያም ጠላት ማን ነው እያለን ያለ ነው። ቢያንስ ማስረጃ ባይኖራችሁ ቀለል አድርጋችሁ ጥያቄ እኛ በተለይ ማርያምን እየጠላንባቸውን ሀሳቦች ብታሳዩን ትችላላችሁ። እኔ ኦርቶዶክሳዊ ነኝ፣ በዚህ ጉዳይ ላይ ማርያምን ጠላቶች እንደሆናችሁ ላሳይ እችላለሁ የሚል ኦርቶዶክሳዊ ካለ እንቀበላለን። አንድ ቁጥር ጻፉልን፣ እናስገባችኋለን ማለት ነው። ምክንያቱም የተለመደ ነው። እናንተ ቤተ እምነት ውስጥ የማርያም ጠላት ብላችሁ ኮንሲደር ያደረጋችሁበት ደግሞም በስብከታችሁም በድርጊታችሁም የምታሳዩበት ብዙ ለወንጌል አማኞች የማርያም ጠላትነትን መገለጫዎች አሏችሁና ስለዚህ በዚህ ጉዳይ ላይ እኔ
ማስረጃ እንኳን የለኝም፣ ግን በዚህ ጉዳይ ላይ እንደዚህ የማርያም ጠላቶች እንደሆናችሁ ላሳያችሁ እችላለሁ የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን ወይ ደግሞ ሪኩዌስት ይላክልን፣ እናስገባዋለን ማለት ነው። አንድ ኦርቶዶክሳዊ ገብቷል። እሺ ሱሬ የድሮ ዲያቆን ሶሪ ዳኒ ሳላውቅ ነው መሰለኝ የገባሁት፣ ግን ያው ሱሪያችን እኔ ደስ ደግሞ ብሎኛል እናንተ ጋር በመሆኔ። ሰላም ናችሁ? ሃይማኖት ቀይሬ መሰለ እንዴ እኔም ለምን አንድ ብቻ አዳኝ ይኖረኛል ብዬ ያው ብዙ አማራጮች እያሉ ምን ከአንድ ጋር ላፋኝ ብዬ የሄድኩ መስሎ ከሆነ ይቅርታ፣ ሶሪ በድንገት ነው የገባሁት። ሰላም ናችሁ? እሺ ሱሬዋ ስላየው ደስ ብሎኛል። ተባረክ፣ ጸጋ ይብዛል። አትደርብ፣ አንዱ በቂ ነው ሌላ ሳትጨምር ማለት ነውና እሺ እነሱ ደርበውም ጨምረውም አልበቃ ብሏቸዋልና እኛ ግን አንዱን ይዘን ሌላ ሳንደርብበት ብቻውን በቂ ነው። ክብር ለጌታ ይሁን። እሺ ተባረኩ፣ ጸጋ ይብዛላችሁ። ሌላ ኦርቶዶክሳዊ ካለ እቀበላለሁ። በተለይ የማርያም ጠላትነትን ማሳየት እችላለሁ የሚል ኦርቶዶክሳዊ አይደለ? በጣም እናንተ እኮ የተሰበከ ትምህርት አላል፣ የተነገረ ወንጌል እንዳይሰማ እንቅፋት የሆኑ የሰውን አእምሮ የበረዙ ሀሳቦች አሉ አይደል? ወንጌል ስናወራ ሁሌ ሰው ቀድሞ የሚያስበው አጌንስት ማርያም እንደሆነን አጌንስት ቅዱሳን እንደሆነን የሚያስብ በጣም ብዙ ትውልድ አለና እንደዚህ አይነት ትውልድ ነው አሁን በማስረጃ ቢያንስ ገብቶ ማውራት የሚችል ሰው ካለ መቀበል እንፈልጋለንና ካላችሁ ምልክት ስጡን። እሺ ወዳጄ ሚላ ሰላም ነው? ሁሉ አማን? ሚላ ኧረ ተው፣ በማማተም አታወሩ ተብላችኋል። እንዴ ጋይስ ገብታችሁ አታወሩ ምናምን ተብላችኋል። ብሮከር እሺ እያሱ ወይ ሰላም ነው? እንዴት ነው? በጣም በተደጋጋሚ ገብታል፣ ወንድምነት ለምነዋል እና አይ ሆፕ ከኦርቶዶክስ እንደሆን ካስባለሁ። እንደዚህ መቼስ በትጋት ለመግባት የሞከርከውና አዎ እንዲቀደምኮ እርሚ ፔጂ እንደዚህ አይደለም ወንጌላማዮችን ያለኝ እኔ እንግዲህ ፔጂ አይ ቲንክ ስለ ክራይስት የምትምል ነገር ነውና ያ ደግሞ ለሃይማኖት ተሰጣ አይደለም ነውና ግን ኦርቶዶክስ ነህ? ኦልራይት በጣም ደስ ይላል። እሺ ብሩኬ አንድ ሰው ተገኝቷል። ወንድሞች ለስለስ አድርጋችሁ ያዟቸው። አበርክቱልን ጋይስ አበርክቱልን። ብሩኬ ወንድምነት አለ። ኔትወርክ ይሰማል? ያ ትሰማለህ። እያሱ እንኳን ደህና መጣ። አይሰማም? ትሰማለህ ብራዘር? እሺ እንኳን ደህና መጣ እያሱ። እንኳን ደህና ቆየልኝ ብሩኬ። እሺ ርዕሳችን የማርያም ጠላት ማን ነው የሚል ነውና እንኳን ደህና ቆየ። አይሰማም? ትሰማለህ? እንደምን ትሰማለህ? ወይ ይዘገያል ማለት ነው ድምጽ ያንተ ጋር። እሺ የማርያም ጠላት ማን ነው የሚል ነው ርዕሳችን። ኦኬ አንተ ልጠይቀኝ ነው ወይስ? ኦኬ እንግዲህ አይቼዋለሁ፣ እዛ ተጽፎ እንትኑ ላይ አይቼዋለሁ፣ ውስጥ ግን ነው ከታች አይቼዋለሁ። እና እኔ በእሷ ጉዳይ አንድ ጥያቄ ልጠይቅ ፈልጌ ነው የገባሁት እኮ። ንገረንና ጠይቀናለህ። ከዛ ይሰማል? ንገረንና ጠይቀናለህ። አዎ ትሰማለህ በደንብ። ሄሎ አይሰማም?
እያሱ እስኪ ቼክ እናድርገው አንዴ። አንድ በል እስኪ። ያ ኔትወርኩ ጥሩ አይደለም፣ በጣም ይዘገያል እሱ ጋር። እያሱ ብሩክ ይሰማል ድምጼ? እያሱ ያንተ እኮ ይሰማል፣ እኔ አይሰማም። እስኪ አንድ በል። ከሚዘገይ ከሆነ ድምጻችን ቼክ እናድርገው። እሺ አንድ ጥሩ ነው ማለት ነው እኮ ቶሎ ነው የመለስክልኝ። ጥሩ ነው። እሺ አሁን በደንብ ስማኝ። የማርያም ጠላት ማን ነው? ይሄ ርዕሳችን ነው። እሺ ትንሽ ዘገየብኝ። ምን አልከኝ? የማርያም ጠላት ማን ነው? እኔ ማን ነው እንደዚህ ነው ሳልል እኔ በዛ ጉዳይ አንድ ልጠይቅ ፈልጌ ነው እና አይ ቲንክ ሶላ ስክሪፕቸራ ስለምትቀበሉ መጽሐፍ ቅዱስ ብቻ ብላችሁ ስለምታምኑ ከዛ ክፍል ላይ እንድታብራራልኝ፣ ከዛ በኋላ መጨረሻ ላይ ራስ ትደመድመዋለህ ማን ነው ጠላት ምለው፣ ከዛ ራስ ተወስንልኛለህ ማለት ነው። አሁን እንደዛ እናንተ ናችሁ እዚህ ጋር ነው ብዬ ዮሐንስ ራዕይ ምዕራፍ 12 ላይ ያለው ሐሳብ አውዱም ጠብቀ ወደ ኋላም ወደፊትም ሄደ እሱን ክፍል ስለማን እንደሚያወራ አውርተህ ከዛ በኋላ ማን ብለህ እንደምትቀበል አንተ ከዛ በኋላ ማን ነው ጠላት ምለውን ታብራራለህ፣ ራስህ ተወስኗለህ ማለት ነው። ምክንያቱም እኔ ነግሬ ከሚጀምርህ ራስ አብራራውና እንደዛ ይሻላል ብዬ አስባለሁ። ኦኬ ያ ማለት ራዕይ መጽሐፍ ምዕራፍ 12ን አብራርቼልህ ከዛ በአብራራውት መሰረት ጠላት ማን እንደሆነ ልትነግረን ማለት ነው። ማን ነው እዛ ክፍል ላይ እየተነገረ ያለው? ማን ነው? ስለማን ነው እየተነገረ ያለው? ለማን ይመስላል? ወንጌላማኞች የምትቀበሉት ያን ክፍል ቤተክርስቲያን ነች ያቺ ሴት ብላችሁ ታምናላችሁ። ሌላም ብላችሁ ታምናላችሁ። ኦኬ ግን ያን ከክፍሉ አንጻር ምክንያቱም ሶላ ስክሪፕቸራ ብላችሁ ስለምታምኑ ከክፍሉ አንጻር ያን ክፍል እንድታብራራልኝ እኮ። ስማኝ እኮ ሰምቻለሁ። በመጀመሪያ ደረጃ እኔ አንተ እንዳልከው ብሎ የሚያምኑ እንዳሉ አውቃለሁ። እኔ ቤተክርስቲያን ናት ብዬ አላምንም። እኔ አላምንም እንደዛ። እኔ ያለሁበትም ህብረት ቤተክርስቲያን ነው ብሎ ያን ክፍል አያምንም። ስለ እስራኤል የሚያወራ ነው ያ ክፍል እንጂ ስለ ቤተክርስቲያን የሚያወራ አይደለም። ከዛም ደግሞ በጣም ብዙ ማስረጃ ማቅረብ ይችላለሁ። ያ ክፍል ስለ ቤተክርስቲያን የሚያወራ ሳይሆን ስለ እስራኤል የሚያወራ ነው። እኔም ቤተክርስቲያን አንዴ ቆይ ስማ ወዳጅ፣ ቆይ ስማ እየመለስኩልህ አይደል? ስለ ቤተክርስቲያን አያወራም ካልኩኝ ደግሞ በጣም አዳምጣለሁ። ምንም ችግር የለውም። እሺ ስለ ቤተክርስቲያን አያወራም ካልኩኝ ደግሞ ቀጥዬ የምልህ ምንድን ነው ሰው ሰራሽ የሆነውን ትምህርትም የማርያምን ትምህርት ደግሞ የሚደግፍም ደግሞ አይደለም። ስለ ማርያም የሚያወራ ክፍል አይደለም ያ ክፍል። ስለ ቤተክርስቲያን የሚያወራ ክፍል አይደለም። ላሳይክ፣ ወደ ዋናው ሐሳብ እንድንመለስ ሁለት ጥቅስ ብቻ ጠቅሼ ሁለቱንም ትምህርት አፍርሼ ላሳይክ። ሁለት ጥቅስ ብቻ ከዛው ክፍል ማለት ነው። ቤተክርስቲያን ብሎ ለሚያምኑትም የሚያስኬድ እንዳልሆነ፣ ማርያም ብሎ ለሚያምኑትም የሚያስኬድ እንዳልሆነ ሁለት ጥቅስ ጠቅሼ ላሳይክና ምናልባት አንተ የምትለን ነገር ካለ ጠላት ብለህ የምታምነውን ትነግረናለህ። ይኸው ራዕይ መጽሐፍ ምዕራፍ 12 ቁጥር 2። አሁን ይሄ ቤተክርስቲያን ነው። ራዕይ መጽሐፍ ምዕራፍ 12 ብሎ ለሚያምኑት ነው። ምን ብሎ ለሚያምኑት? ቤተክርስቲያን ብሎ ለሚያምኑት እንዳልሆነ ላሳይ። እርሷም ጸንሳ ነበር። ሚውት አድርገው እሺ፣ ስለሚያስተጋባ ሚውት አድርገውና ስማኝ። ይኸው ቁጥር 2 ላይ እርሷም ጸንሳ ነበር። እዚህ ክፍል ላይ ያለችው በሴት አንቀጽ የተነገረችው ቤተክርስቲያን ከሆነች ቤተክርስቲያን ጸንሳ ነበር። ኦኬ ማናት የጸነሰችው? ቤተክርስቲያን። ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ማናት ምጥ የተያዘችው? ቤተክርስቲያን። ማን ነው እዚህ ክፍል ላይ የተወለደው? ኢየሱስ። ቤተክርስቲያን ኢየሱስን ልትወልድ አትችልም። በቃሉ ነው ቤተክርስቲያን የተወለደችው እንጂ ቤተክርስቲያን ኢየሱስን አልወለደችውም። ቤተክርስቲያን ለሚሉ ሰዎች በጣም አደገኛ ራስ ምታት የሆነ ቁጥር ነው ቁጥር 2። ለምን?
እርሷም ጸንሳ ነበር ይላል አይደል? ቤተክርስቲያን ካሉ ቤተክርስቲያን ጸንሳ ነበር። ከዛ ምጥም ተይዛ ልትወልድ ጮኸች፣ ተጨንቃ ጮኸች ይላል። ማንን የወለደችው ቤተክርስቲያን? ማንን? ኢየሱስን። ነውር ነው፣ በጣም ነውር ነው። ቤተክርስቲያን ኢየሱስን አልወለደችው። ቤተክርስቲያን ግን በምን ትወልዳለች? ያዕቆብ መጽሐፍ ምዕራፍ 1 ቁጥር 18 ቤተክርስቲያን በምን ተወለደች? በዚህ ተወለደች። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ቤተክርስቲያን ናት የተወለደችው እንጂ ቤተክርስቲያን ኢየሱስን አልወለደችው። ቤተክርስቲያን ለሚሉት ሰዎች ራስ ምታት የሆነ ጥቅስ ነው። ማርያም ለሚሉ ደግሞ ሰዎች ደግሞ ላሳያቸው። ማርያም ብለው ይህን ክፍል ለሚፈቱ ሰዎች አንድ ጥቅስ አይደል ያሳዩት? ቀጥያ አንድ ጥቅስ ላሳያችሁ። እዚሁ ክፍል ላይ ቁጥር 5 አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች ይላል። ኦኬ አሁን እቺ ማርያም ናት ብለው ያምናሉ አይደል? እሺ እንመልከተው። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ ይላል። ልጇ ወዴት ሄደ? ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ቀጥሎስ ሴቲቱም 1260 ቀን 3 ዓመት ተኩል ማለት ነው። ይሄ በነገራችን ላይ ስለ ምጣር መጀመሪያና ስለ ያዕቆብ መከራ ነው የሚያወራው። ራዕይ መጽሐፍ በተለይ ከአብያተ ክርስቲያናቱ በኋላ ያለውን ክፍል በጣም በጥንቃቄ ካላነበብ ነው ሌላ ትርጓሜ እንሰጠዋለን። ሰው ስለ 7ቱ ዓመት ወይ ደግሞ ስለ 70ው ሱባኤ የሚያወራ ነው። የዳንኤል መጽሐፍ 70ኛው ሱባኤ ማለት ነው። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶለት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ማርያም ወደ ግብጽ ሸሸች ነው የሚሉን አይደል? ሲተረጉሙልን ማርያም ወደ ግብጽ ስትሸሽ ልጇን ይዛ ነው እንጂ የሸሸችው ልጇ ወደ ሰማይ ተነጥቆ ብቻዋን አይደለም የሸሸችው አይደል? ሆሴ መጽሐፍ ምዕራፍ 11 ቁጥር 1 ይሄን ይነግረናል። ወንጌላዊው ማቴዎስም ይሄን ይነግረናል። ከሆሴ ኮት አድርጎ ማለት ነው። ልጇን ይዛን የተሰደደችው እንጂ ልጇ ወደ ሰማይ ተነጥቆ ማርያም ብቻዋን ወደ ግብጽ አልሄደችም። ለማርያምም የሚጠቀስ አይደለም፣ ነውር ነው። በጣም በተለይ ለማርያም የሚጠቀስ አይደለም፣ በጣም ነውር ነው እና ይሄ ክፍል ስለ እስራኤል የሚያወራ ነው። ኢያሱ ተሳስተሃል ካልከኝ ግን ልክ አይደለም ብለህ የምትናገር ከሆነ ማይኮን ከፍተህ ከቁጥር 1 ጀምሮ ሁለታችን እንፈተዋለን። አሁን መናገር ትችላለህ። ኢያሱ አለህ? ከማቴዎስ ስለ ማቴዎስ እያወራ የማቴዎስ ወንጌልን አይ ቲንክ ያነሳ ነው። ኔትወርክ እንትን አለብኝ አልሰማሁም። ከዛ በኋላ እሺ ምን አልኩ መሰለ ቁጥር 5 እና ቁጥር 6 ላይ ማርያም ወደ ግብጽ ስትሰደድ ልጇን ይዛ ሄደች እንጂ ልጇ ወደ ሰማይ ተነጥቆ ብቻዋን አይደለም ሄደችው። ሲጀምር እንዳይገደል ነው ሕፃኑ ይዛው የሄደችው አይደለ? ልጁ ወደ ሰማይ ተነጥቆ እሷ ብቻዋን ልትሰደድ አችልም። እሷን እኮ አልፈለጓትም ልጇን እንጂ። ታዲያ ይሄ ክፍል ምንድነው እያለ ያለው? እሷ ሸሸች፣ ልጁ ተነጠቀ ወደ ላይ ነው እያለን ያለው። ስለ ማርያም የሚያወራ አይደለም ማለት ነው። አሁን ተሳስተሃል የምትለኝ ከሆነ ከቁጥር 1 ጀምሮ እኔ እናንተ እንፈተዋለን። እዚህ ጋር አንዴ ላስቆመን። እሺ እኔ እናንተ አሁን እየተግባባን እንድንሄድ ያወራውን ነገር እንትን ያለ እንሂድ። እኔ በጣም አደማመጣለሁ፣ ችግር የለውም፣ በደንብ አዳምጣለሁ፣ ሰፊ ጊዜ ሰጥቼ አዳምጣለሁ። ግን አሁን ያወራትን ማርያም ልጁን ይዛ ነው ወደ ግብጽ እየተሰደደችው አይደለ ያልከው? እውነት ነው። ልክ ነው ኢያሱ። አይ አሁን ማርያም ልጁን ይዛ ነው ወደ ግብጽ የተሰደደችውን አይደለም ያልከኝ? አዎ ልክ ነው፣ ልክ ነህ። ወይ ለምናት አይሰማም? ትሰማለህ። የኔ ድምጽ ካልተሰማህ አላውቅም፣ ትሰማለህ። እኮ ማርያም ልጁን ይዛ ወደ ግብጽ ተሰደደች ይላል። ምን ነው እንደዛ የሚለው?
ማቴዎስ ላይ አሁን የተናገርኩህ ክፍል አይ ስለ ራእይ እኮ ነው እኔ ብቻውን አይደለም ለማለት አዎ ማርያም እኮ ገብቶኛል። ከዛ ማርያም እንዳልሆነ እየተናገርክ ልጁን ይዛ ነው ብቻውን አይደለም እቺም የሄደችውን ያልከው አይደለ? ኦኬ አሁን ማቴዎስን ክፍል ከዚህ ጋር ልታገናኝበት የቻልክበት ምክንያት ምንድን ነው? አንደኛ ይሄን ሀሳብ ይዘልኝ ነው ማቴዎስ ላይ አሁን ያነሳውን ሀሳብ ጥያቄ ከመጠየቅ በፊት የተናገርኩት ነገር ልክ ነው ወይስ አይደለም የሚለውን ነገር ከዛ ትጠይቃለህ። ድጋሜ ሌላ ጥያቄ ከምትጠይቅ ሰምተህም ቢሆን ይኸውልህ እያሱ ኦኬ ልክ አይደለም ሰምቻለሁ ልክ አይደለም ሰው ማርያም ናት ብለህ ነው የምታምነው አንተ እኮ እሱ ላስረዳ እኮ ነው እኮ እንፍታው። ምንም ማስረዳት አያስፈልግም። ከቁጥር 1 ጀምሮ እንፈተዋለን። በቃ ምንም ግልጽ ነገር ላንብብልህና እንፈተዋለን። በቃ ችግር አንዴ ብሩክ እንድንደማመጥ እንፈተዋለን። ግን አሁን ያወራውን ሀሳብ አንዴ አዳምጫለሁ አይደለ? ሰፊ ደቂቃ ሚዩት አድርጌ አዳምጫለሁ። ግን አዳምጠኝ አንድ ደቂቃ መልካም ፈቃድ ከሆነ ማለት ነው። አሁን የማቴዎስን ሀሳብ ያነሳው ሀሳብ አንደኛ ማቴዎስ የተደረገ ያለፈ ነው። ማቴዎስ ክፍል ላይ ያለው የሆነ ነገር ነው። ራእይ የትንቢት ነው። ወደፊት ስለሚሆን ነው እዚህ ጋር ወደፊት ስለሚሆነው ነገር ነው የጻፈው እንጂ የኋላ ያለፈውን ነገር አይደለም ማቴዎስ እዚህ ጋር የጻፈው። ልክ ካልሆንኩኝ አርመኝ። ማቴዎስ ላይ የሆነው ግን ማቴዎስ ላይ የሆነው ነገር አንዴ ስማኝ እያሱ ቆይ ሀሳቤን ልጨርስና አዳምጣለሁ። ማቴዎስ ላይ ማርያም ልጁን ይዛ ወደ ግብፅ ተሰደደች ያልከው እሱ ፓስት የሆነ ነገር ነው፣ ያለፈ ነገር ነው። ፕሬዘንት ይሄኛውን ክፍል ሊያብራራ አይችልም። ምክንያቱም ይሄኛው ዮሐንስ ራእይ ምዕራፍ 12 ላይ ያለው ስለ አሁን አይደለም፣ ስለ ፊውቸር ነው የሚያወራው። ስለዚህ ስለ ወደፊት የሚያወራውን ካለፈ ነገር ጋር ልናገናኝ አንችልም። ምክንያቱም እሷ ልጁ ተነጥቆ ነው እሷ ወደ ምድረ በዳ ሄደች ይላል እዚህ ክፍል ላይ ራእይ 2 ላይ 12 ላይ። ስለዚህ የማቴዎስን ሀሳብ ከዚህ ጋር ልታገናኝ የምችልበት ምንም አይነት የማገናኛ ዘዴ ማቴዎስን ከዚህ ጋር እንድናገናኝ የሚያደርግ ምንም ምክንያት የለም። ኦልሬዲ ማቴዎስ ሰምቻለሁኝ። አሁን በራስ ንግግር እኮ ወደቅ እኮ እያሱ። እሺ አሁን ያ ማለት ይሄ ወደፊት የሚፈጸም ነው እያልከን ያለው ቆንጆ፣ በቃ ወደፊት የሚፈጸም ነው። እሺ ልጠይቅህ፣ ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። አሁን ወደፊት ማርያም ወዴት ነው የምትሸሸው? እሱን እንግዲህ ያው ሲገለጥ ብናየው ይሻላል። ቃሉ ስለምን ነው ሲገለጥ ብናየው ሳይሆን ጥያቄ ነው እየጠየቅ ያለሁት። ከዛ መመለስ አለብህ። ወደ በረሃ የምትሸሸው አሁን እኮ ወደፊት ነው የምናየው እኮ መልስ አይደለም እኮ። መልስማ ክፍሉን ማብራራት ነው መልስ ማለት። ወደፊት ነው የምናየውማ እሱ ሌላ ጉዳይ ነው። ይሄ ክፍል ሴቲቱ በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል እና አሁን ተመልሳ ማርያም መታ ሰዎች አሳደዋት ወዴት ነው የምትሸሸው? ንገረን እንግዲህ ወደፊት የሚፈጸም ከሆነ። እሺ ብሩክ ጥያቄን በጥያቄ ልመልስልህ። ዮሐንስ ራእይ ምዕራፍ 12 የሚያወራው ፓስት ነው ፕሬዘንት ነው ፊውቸር ነው? አይ መልስልኝ። አንተ ዝም ብለህ መጠየቅ ብቻ ነው። አንተ መልስልኝ፣ ግድ የለም እኔ መልስልሃለሁ። ግድ የለም። ይሄ ምዕራፍ 12 አይ ቲንክ ከቁጥር እስከ 8 እስከ 10 ድረስ ያለው ሀሳብ ያለፈ ጊዜ ነው፣ ስለ አሁን ጊዜ ነው ወይ ስለ ወደፊት ጊዜ ነው የሚያወራው? ቅድም አሁን ስናገር ሰምተህ ቢሆን አሁን የጠየቀውን ጥያቄ ራሱ መልሼ ነበር ያለፍኩት። ምን አልኩኝ? ይሄ የሚፈጸመው በሰባኛው ሱባኤ የሚፈጸም ነው አልኩኝ። አየህ ቅድም። ስለዚህ ወደፊት ነው። አዎ ወደፊት የሚፈጸም ነው። ኦኬ። ስለዚህ እንዴት ማርያም ልጇን ትታ አይደለም ወደ ግብፅ እየሸሸችው ከምለው ሀሳብ ጋር እንዴት አገናኘው? አይ አልገባህም እኮ። አይ መልሴ እንኳን አልገባህም። እሺ በደንብ ስማኝ። አሁን እንዴት ተገናኘ መሰለ? ማርያም ለሚሉ ሰዎች የሚሆን አይደለም ይሄ ክፍል። ምክንያቱስ ወደ በረሃ የሸሸችው ማርያም ልጇን ይዛ ነው። ያለፈውን የማርያምን ታሪክ የሚነግሩን ከሆነ ወደፊት የሚመጣ የማርያም ሽሽት ነው ካሉን ደግሞ እሱ ደግሞ ሌላ ጉዳይ ነው። ወዴት ነው የምትሸሸው? መጣ በምን ምክንያት ትሸሻለች? አየህ ለማርያም የሚጠቀስ አይደለም ይሄ ክፍል። ለምን ያለፈውን ከሆነ ልጇን ይዛ ነው ወደ ግብፅ የተሰደደችው።
ለሱ የሚሆን ማስረጃ አይደለም። ወደፊት ማርያም መታ ወደ በረሃ ትሸሻለች ካላችሁን ደግሞ ለእሱ ደግሞ እንጠይቃችኋለን። ምን ተፈጥሮ ነው የምትሸሸው? ማን ነው የሚያሸሻት? ምን አጋጥሟት ነው የምትሸሸው? ለዚህ ደግሞ ጥያቄ መልስ ከእናንተ እንፈልጋለን ማለት ነው። በአጠቃላይ ምንድን ነው ስለ ማርያም የሚያወራ አይደለም ክፍሉ ራዕይ 12 ስለ ማርያም የማያወራ ይሄ ነው መልስ። ቅድም የመለስኩልህ መልስ ይሄ ነው። አሁን ገባክ? ሀሳብን ነግረኛል፣ ግን ሀሳብን ትክክለኛ ሆኖ አላገኘሁትም። አላጠገበም። ከቁጥር 1 ጀምሮ አብረን እንፍታው። እንግዲህ አሁን መልሼ እልሃለሁ። አሁን መፍታት ነው። ቁጥር 1 ላንብብልህ ትፈታዋለህ። ሚቱ አድርገና እኔ አንተ ፍታውና መፍታት ቆይ እያሱ ቆይ አንዴ ትክክል አይደለህም ያለ ሰው ፍትህ አይልም። ከዚህ በኋላ መፍታት ነው ያለበት። እየፈታ ስህተት የሆነውን ነው ማሳየት ያለበት። እኔማ ይኸው እኮ በቅንነት ስጠይቀኝ ለመመለስ ሞከርኩኝ የማቀውን ማለት ነው። ከተሳሳትኩ ደግሞ ከአንተ እንድማር ለአንብብልህ፣ አንተ ስትፈታው ደግሞ ሁላችንም እንስማው። ለምን የኔም ብቻ መሆን የለበትም፣ እነሱም ከአንተ እንዲማሩ እኔም ከአንተ እንድማር ፍታው። ለአንብብልህ። ቁጥር 1 እንደዚህ ይላል፣ ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። እቺ ሴት ማናት? ማርያም። እሺ ፀሐይን ተጎናጽፋ ይላል። ምን ማለት ነው? ፀሐይን ተጎናጽፋ ማለት እንግዲህ ጊዜ የሰጣት ነው። ምንድን ነው ፀሐይ መጎናጸፍ? ጸጋ ነው። ፀሐይን ተጎናጽፋ ማለት ማለት ነው። ፀሐይን ተጎናጽፋ እንግዲህ ከእግዚአብሔር ዘንድ ያገኘችው አክሊል ነው። ፀሐይ ማለት አክሊል ማለት ነው። በፈለከው ፍታው። እንግዲህ ፀሐይን ተጎናጽፋ ማለት የምታያትን ፀሐይ መቼም አድርጋ አይደለም። ስለዚህ እግዚአብሔር እየሰጣት በፈለከው ፍታ ሳይሆን አንተ ነህ የምትፈታለን እንጂ ያሱ ፀሐይን ተጎናጽፋ ማለት ምን እኮ ነገርኩ እኮ። ምን አልከኝ? መልሽላለሁ። አላዳመጥከኝም እኮ። ድገምልን በደንብ እንድረዳህ እኮ ነው እኮ። በሰማይ ታላቅ ታየ፣ ፀሐይንም ተጎናጽፋ ጨረቃ ከእግሮቿ በታች ያላት በእርሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ስለዚህ ፀሐይን ተጎናጽፋ የምለው ነገርኩ። እኔ ምን አልኩ? ከእግዚአብሔር ዘንድ እግዚአብሔር የሸለማት ክፍሉ አንተ ደስ ባለው መንገድ ልትረዳው ትችላለህ። የእኛም መረዳቶ እና እያሱ የአንተን ፍቺ ንገረን። አሁን እኮ የእኛም መረዳቶ ምን ማለት ነው? ፀሐይን ተጎናጽፋ ማለት ምን ማለት ነው? ከእግዚአብሔር ያገኙት ስጦታ እኮ ነው አልኩ። ፀሐይ ማለት ከእግዚአብሔር የሚገኝ ስጦታ ነው የሚል ከመጽሐፍ ቅዱስ ማስረጃ የአንተ ፍቺ እንዳይሆን ማለት ነው። የአንተ ፍቺ እንዳይሆን መጽሐፍ ቅዱሳዊ ማስረጃ ማስረጃው ሳቅ ነው። ማስረጃው ሳቅ ነው። እሺ ተቀብለናል። ቀጣይ ጥያቄ እንጠይቅ። ጨረቃ ከእግሮቿ በታች ያላት ይላል። ከእግሮቿ በታች ያሉት ጨረቃዎች ምንድን ናቸው? እንግዲህ ይህን አላውኩም። እሺ አታውቀውም። በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። 12ቱ ከዋክብት ምንድን ናቸው? እንግዲህ 12ቱ ከዋክብት 12ቱን ነገድ ወይ 12 ሐዋርያትን ሊያብራራ ይችላል። ኦኬ 12ቱ ምንድን ያልከኝ? ነገድ ወይ ደግሞ ሐዋርያት አይደል? ያ እሺ ያ ማለት 12 የከዋክብት አክሊል ማለት ሐዋርያቶቹን ከላይ አስቀምጣቸው ማለት ነው። አክሊል ማለት ከላይ ነው አይደል የሚቀመጠው? ማርያም ሐዋርያቶቹን ከላይ አስቀመጠቻቸው ነው ስተረጉምልን። ሐዋርያቱን አክሊል ስለሚል ከላይ አስቀመጠቻቸው ነው እያልከን 12ቱን ሐዋርያት ተሸክማለች ነው እያልከን ያለው። እንግዲህ እንደዛ አልኩ አይደለም። 12ቱ የሚለው አክሊል ላብራራ ለምችለው ወይ 12ቱን ነገድ ወይ ሐዋርያትን ነው ብዬ ነገርኩ። እሱ ከላይ ከታች አላቅም። ከላይ ከታች እንደዛ ከሆነ አላቅም የምትል ከሆነ እያሱ ትክክል አይደለህም ከማለት በፊት
ክፍሉን ማንበብና መረዳት ያስፈልጋል። አየህ እኮ ሰው እኔ እኮ እመለሳለሁ እኮ ወደ አንተ ስለምመለስ ነው። ግድ የለም አባት ቀጥል። አይ እኮ ትቀጥላለህ፣ ትፈተዋለህ። ልቀጥል አይቀጥል፣ አንተ ቀጥል። አንተም በኋላ በራስህ መንገድ አንተም ታበራራለህ እኮ አይደለ? እኔማ ይኸውልህ ነገርኩህ። እኔ የራእይ መጽሐፍን ስለ ማርያም የሚያወራ አይደለም። አይ ስለ ማርያም ነው ካልክ ግን አንተ ነህ ሞግተህ ማሳየት መቻል ያለብህ እኮ እሱን እኮ እንድታሳየን ቤት እድል ሰጠው። ግን መሆኗን እድል ከሰጠኝ ላሳየህ እኮ ይኸው እኮ እየጠየቅኩህ ነው። መሆኗን አሳየን እኮ ለምጠይቅ ጥያቄ መልስና መሆኗን አሳየን እኮ ወደታች ወረድ ብለን እንድናነብብ እኮ ነው ጊዜ ከምታባ። አይ ወደታች አንወርድም፣ ከላይ ጀምሮ ነው እየተፈታ የሚሄደው። በቃ አንተም ከላይ ጀምረህ እያንዳንዱን ክፍል እስራኤል ስለመሆኑ ደግሞ ታብራራለህ። አይ ርዕሳችን እስራኤል ነው ምናምን አይደለማ። አንተ ነህ ስለ ማርያም ከሆነ ክፍሉ የሚያወራው አንተ ነህ ማሳየት ያለብህ። ርዕሱ ስለ እስራኤል አይደለም። ራእይ መጽሐፍ ምዕራፍ 12ም አይደለም ርዕሱ። ገብቶሃል? ማርያም ከሆነች ግን አንተ ነህ ማሳየት፣ የአንተ ግዴታ ነው የሚሆነው እያሱ። ለዛ ነው ቅድም ሲጀምርም ለማሳየት የሞከርኩት ለመማር ከሆነ ነው። ማርያም ናት ብለህ የምትሞግተን ከሆነ ግን አንተ ነህ የምታሳየን። ላንብብልህ። እሺ 12ቱ ከዋክብት እንትን ናቸው ብለናል፣ ሐዋርያት ናቸው ብለናል። እሺ የተባሉበትን እስኪ ያሳየኝ። 12ቱ ሐዋርያት ከዋክብት የተባሉበትን ያሳየኝ ከመጽሐፍ ቅዱስ። ሐዋርያቶች ከዋክብት የተባሉበትን አሳየኝ እስኪ። መጽሐፍ ቅዱስ ላይ የለም። ያው 12ቱ ተብሎ እንትን የሚባሉት 12ቱ ነገድ ወይም 12ቱ ሐዋርያት ናቸው ከዛን እንጂ 12ቱ ሐዋርያት ከዋክብት ናቸው የሚል መጽሐፍ ቅዱስ ክፍል የለም። 12 የሚል ቁጥር ስላየህ ብቻ ወይ የእስራኤል ነገድ ወይ ደግሞ ሐዋርያቶቹ ይሆናሉ ብለህ አስበህ ነው። ያ በትክክል ጳውሎስስ የት እናድርገው? ጳውሎስን በጎን ጳውሎስን ሐዋርያው ጳውሎስ እያንዳንዱ እኮ ማስገባት 12 ሐዋርያት ስል 12 ደቀ መዛሙርት ለማለት ፈልጌ ነው እንትን ያልኩ እኮ ሐዋርያቶችን አይደል? የበጎ ሐዋርያትን ያ ፖልንስ የት እናድርገው? እሺ እንግዲህ ካለ ግዴታ ፖልን ማስገባት እኮ ግዴታ የለብንም አባት፣ ግዴታ የለብንም። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ጌታ ኢየሱስ ክርስቶስን ማርያም ስትወልድ በምጥ ተጨንቃ ነበር ይላል። እንደዛ ነው የምትረዳው አንተ? ማርያም ከሆነች ራዕይ 12 ጌታ ኢየሱስ ክርስቶስን ስትወልድ በምጥ ተይዛ ተጨንቃ ነበር ብለህ ነው የምታምነው? ያው ሴት መቼም ስትወልድ ያው ዘፍጥረት ላይ ስለሚናገር እንደዛ ነው የምረዳው። ኦኬ ታምረ ማርያም ደግሞ ያለ ምጥ እንደወለደች ይናገራል። እናሳያለን። እሱን አልቀበልም። ተው፣ እሱ ተረት ነው አይደል? አልቀበልም። እለፈው። እሱን ተው እኮ ተረት ነው። ታምረ ማርያም ተረት ነው ካልከኝ መብት ነው። እንዳትቀበል። እኔ ተረት ነው አይደለም ግን አልቀበልም። ቀጥል። ግን ይሄን ክፍል ላይ ታምረ ማርያም ሙሉን አትቀበለው? አልቀበልም። ኦኬ መብት ነው። እሺ ሌላም ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች የነበሩት በራሶቹም ላይ 7 ዘንዶዎች ነበሩ ይላል። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች የነበሩት በራሶቹም ላይ 7 ዘንዶች ነበሩ ይላል። ይሄ ማን ነው? ቀዩ ዘንዶ ማን ነው? 7 ራሶች ነበሩ። ቀዩ ዘንዶ ነው እኮ 7 ራሶች ነበሩ እኮ ቀዩ ዘንዶ ነው። ራሱ ቀዩ ዘንዶ ነው። ይሄ ትንቢተ ዳንኤል ላይ የተነገረ የነበረው ቀዩ ዘንዶ 7 ራሶች የነበሩ ራሱ ቀዩ ዘንዶ ያለ እኮ ነው ክፍሉ እኮ። እንግዲህ መልሼ እሱን እንገሪ ቀዩ ዘንዶ ያለ ስለ ቀዩ ዘንዶ እኮ ነው ያብራራው። ምን አይነት ነገር ነው የሚለውን ፒክቸር ነው የሰራ እንጂ ቀዩ ዘንዶ ነው። ስማኛ እያሱሽ አትቆጣ። 7 አባቴ አልቆጣም። 10 ቀንዶች ነበሩት ይላል። ይሄ ዘንዶ ምን አይነት ዘንዶ ነው? ጥያቄ ከመጽሐፍ ቅዱስ እንድታሳየኝ ነው። 10 ቀንዶች የነበሩት ወይ ደግሞ 7 ራሶች የነበሩት ዘንዶ ምን አይነት ዘንዶ ነው? ከመጽሐፍ ቅዱስ ነው እንድታሳይ የምፈልገው። ዳንኤልም ካልክ ዳንኤል ላይ ጠቅሰህ ማለት ነው። እሱን አሁን ላሳይ አልችልም፣ ግን ጊዜ ከሰጠኝ መልሼ እንዲገባ ከፈቀድክልኝ በሌላ አካውንት እያሱ ነኝ ብዬ በሌላ አካውንት እንትን ብዬ አሁን ኢንፎርሜሽኖችን እንትን ባልኩት ስልክ ላይ ነው የገባሁት እና ወደዚህ ጥያቄ የምትመጣ አልመሰልክልኝም። ለዛ ግን አንድ ከ5 ደቂቃ በኋላ ተመልሼ ገብቼ
የአንዳንዱን ሀሳብ ላሳይ ይችላል። እሺ እንጠብቃለን በደንብ እንደው ከላይ ጀምሮ አላቅም ያልካቸውን ጭምር ማለት ነው የምታሳየን። እሱን ጭምር ነው የምታሳየን ከላይ ጀምሮ እንደገና ማለት ነው አይደል? ምንፈታው ችግር የለውም። እሺ ቁጥር 4 ላንብብልህ። ቁጥር 4 አንብብሽ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ይላል። እሺ የሰማይ ከዋክብት የተባሉት እነማን ናቸው? ቅድም ከዋክብቱ ሐዋርያቶቹ ናቸው ብለኸኛል አይደል? ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው ይላል። እነማን ናቸው እኮ? ተመልሼ ልግባ ነው የተጣለው። አሁን የትኛው ሐዋርያ ነው የተጣለው እኮ? ተመልሼ ልግባ። አይ ቆይ እንጂ ትንሽ እናውጋና ተመልሰህ ትመጣለህ። ከሄድክ አትመጣም። እያሱ ተው ግድ የለህም። ውይ እኔ አትጠራጠር። ማርያምን በል ኢየሱስን። አንተማ ኦርቶዶክስ አይደለም። እስኪ ማርያምን በል ኢየሱስን አልኩህ እኮ። ወደ ማርያም ትጸልያለህ? አልጸልይም። ማርያም ታማልዳለች። ለምን እሱ ጋር ትመጣለህ? አባቴ ታማልዳለች ማርያም። ለምን እሱ ጋር ትመጣለህ? ርዕስ አንቀይራ። እኔ እስከፈለከው ችግር የለም አወራለሁ፣ ግን 5 ደቂቃ ስጠኝና ተመልሼ ልግባ። ማርያም ታማልዳለች ወይ? እሱን ጥያቄ ያለ ርዕሳችን ባናነሳ ጥሩ አይመስልም? ብሩክ በማርያም ስዕል ፊት ትሰግዳለህ? ማርያም ታማልዳለች ለምለው አዎ ብዬ ልለፍና አሁን ለጠየቁት ጥያቄ ምንም ምላሽ አልሰጥም፣ ግን ተመልሼ ጌታ ኢየሱስ ክርስቶስ አማላጅ ነው። ጌታ ኢየሱስ ክርስቶስ አማላጅ ነው። እንዲህ ደሙ እኮ አይሰራም ልልህ አልችልም። አሁን ይሁላ እንግዲህ ውሸት ምን ያደርጋል? እንደ አምላክ አንተ አሁን ኦርቶዶክስ አይደለም። እንዴት? የክርስትና ስም ማን ነው? የማን? ያንተ። ምን ያደርግልሃል አባት? ይሄ እኮ ፕራይቬት መጠየቅ አስፈላጊ ነው እንዴ? አዎ የክርስትና ስም ንገረኝ። ፕራይቬት መጠየቅ አስፈላጊ ነው? የክርስትና ስም ንገረኝ። አልነግርህም። እሺ ዶግማዎቹን ንገረኝ። ዶግማዎቹን ንገረኝ። የኢትዮጵያ ኦርቶዶክስ ዶግማዎች። ለምን ርዕሱ ላይ ብናወራ አይሻልም? እኔ የገባሁት ምዕራፍ 12 ላይ ያለውን ሀሳብ እንድናወራ ነው። ዶግማዎቹን ንገረኝ። የኢትዮጵያ ኦርቶዶክስ ዶግማዎች። እየሰማኝ ነው አባት? አታውቃቸውም? እሺ ሚስጥራተ ቤተክርስቲያን ንገረኝ። ምን ሆነ ነው ብሩክ? እሺ ተባረክ፣ በቃ ተባረክ። አስፈላጊ አይደለም እንደዚህ አይነት ነገር። ኦርቶዶክስ ሰው ሳይሆን ኦርቶዶክስ ነኝ ብሎ አስባችሁታል። ማርያም አማላጅ አይደለችም ብሎ ያምናል። ጌታ አማላጅ ነው ብሎ ያምናል። በማርያም ስዕል ፊት አይሰግድም። ቀጥሎ ደግሞ አይጸልይም ወደሷ። ታምረ ማርያምን አይቀበልም። ኦርቶዶክስ ነው። በጣም አይደል እንደ ኦርቶዶክስ ይሆን ከወዳጅ ምን ሆነ ነው? ምን ሆነ ነው? ሌላ ሰው እንቀበልሽ በቃ። ኤርሚ የማርያም ጠላት ማን ነው የምትለን ነገር አለ እንጂ ዛሬ ከባድ ርዕስ ይዛችሁን የመጣችሁት። የሚገርም ነገር ማለት ነው። ብሩኬ አለ ሰማለሁ ትሰማለህ በደንብ ኤርሚ። ዛሬ ማለት ነው ቅድም ከቤት እየወጣው ቤት ያጠገብ ቤተክርስቲያን አለ እና ሰው ብዙ ሰው አለ ምናምን ህማማት አይደል እና እውነት ነው የምልህ እልፍ ስል ጆሮ ውስጥ ምን እንደገባ ታውቃለህ? የእመቤታችንን ተአምሯን የናቀ የወልደ እግዚአብሔርን ሰው መሆን የናቀ ነው እና ለእመቤታችን ስዕል ወድቆ የማይሰግድ ሰው ቢኖር ስም አጠራሩ ከምድረ ገጽ ይጥፋ ምናምን ይላል ማለት ነው። ጌታን ነው የምልህ። እንዲህ ያልኩት አሁን ይሄ ህማማት ነው። አሁን ይሄ የክርስቶስ ህማም የሚታሰብበት ሳምንት ነው። የኢየሱስ ሞቶልኛል፣ ኢየሱስ
ዋጋ ከፍሎልኛል ብለህ ልታስብ በሚገባ ጊዜ ላይ ለማርያም ስዕል ወድቆ የማይሰግድ ሰው ቢኖር ስሙ አጠራሩ ከምድረ ገጽ ይጥፋ። ባይዘዊ በየቀኑ ነው ታምረ ማርያም የሚነበበው። ከኢየሱስ ሕማም በላይ የማርያም ተአምር የሚነበብበት ይበልጣል ታውቃለህ። እና በእንደዚህ አይነት ወቅት ውስጥ እንኳን እንዴት ነው ሰው ስለ ማርያም እንዲህ መናገር የሚችለው? እና ይህ የዳነ ህዝብ ነው ወይ እያልኩ ራሴን እየጠየቅኩ ነበር። ማለቴ ክርስቶስ ይታወቃሉ። እንደውም ክርስቶስ በደንብ የሚካድበት ሳምንት ነው። እንደዛ ነው ኖቲስ አድርግ የነበረው። ኢየሱስ በጣም የሚካድበት ሳምንት ነው። በቃ ታምረ ማርያም ይነበባል። ኢቨን የማርያም ሀዘናት ይነበባሉ እና የጌታ የኢየሱስ ክርስቶስን የመስቀል ሞቱን ከንቱ የሚያደርጉ ማለት ነው። ለማርያም ስዕል ወድቆ የማይሰግድ ሰው ቢኖር ስም አጠራሩ ከምድረ ገጽ ይጥፋ። እኔ ከዚህ በላይ ኢየሱስን መካድ ከወዴትም ሊመጣ አይችልም። እንዲህ ብሎ ማመንም አንዲት ቤተክርስቲያንን በፍጹም ቤተክርስቲያን ሊያስብላት አይችልም። እና ሰው በየቀኑ ይህንን እየሰማ እንዲህ የምታውጅ ቤተክርስቲያን የክርስቶስ ቤተክርስቲያን ነች ወይ? ለማርያም ስዕል ወድቆ የማይሰግድ ሰው ቢኖር ስም አጠራሩ ከምድረ ገጽ ይጥፋ። እና እኔ ከዚህ በላይ የጌታ የኢየሱስ ክርስቶስን ሕማም መናቅ፣ እንደገና ደግሞ ወንጌልን መግፋት እና አዲስ ሃይማኖት ኢየሱስ የሞተለት፣ ኢየሱስ ዋጋ የከፈለለት፣ ኢየሱስ ደሙን ያፈሰሰለት ህዝብ ላይ የማርያም ስዕል ወድቀ ካልሰገድክ ትጠፋለህ ማለት ምን ማለት ነው? ይህ ማለት እኮ ምን ማለት ነው? ማርያም አምላክ ነች ማለት ነው። ዩሲ ለአምላክ ካልሰገድክ፣ አምላክህን በልብ ካላመለክ ኦፍኮርስ ህይወት የለህም። ልክ እንደዛው ማለት እኮ ነው። ለማርያም ካልሰገድክ፣ እንደገና ደግሞ የማርያምን ተአምሮቶቿን አለማመን በጣም የሚገርም ነገር፣ የኢየሱስን የወልድን ሰው መሆን እንደ መካድ ነው የሚቆጠረው። እንደዛ ነው የሚለው። የእመቤታችንን ተአምሯን የሚክዱ ሰዎች ቢኖሩ የወልደ እግዚአብሔርን ሰው መሆን የካዱ ናቸው። እኩል ነው የሚቆጠረው። አሁን የበላይ ሰብ ታሪክ አለ አይደለ? እሱን አልቀበልም ብትል የወልድን ሰውነት እንደ ካድክ ነው የሚቆጠረው። እንዴት ማርያምን ከክርስቶስ እኩል እንዳደረጓት እና እንዴት የጌታ የኢየሱስ ክርስቶስን መስቀል ላይ የሰራውን ስራ በተአምረ ማርያም እንደሸፈኑ ስትመለከት በጣም ታዝናለህ። ሰው የኢየሱስን ሞት አስባለሁ ብሎ ለማርያም ስዕል ካልወድቀ ካልሰገድክ ስም አጠራርህ ከምድረ ገጽ ይጥፋ ሲባል አሜን ብሎ የሚሰማው ራሱ ምን አይነት አለማስተዋል ነው? ምን አይነት የአይን መያዝ ነው? ምን አይነት ወንጌል አለመረዳትና መስቀል ላይ የተሰራውን ስራ መናቅ ነው? እና የጌታ የኢየሱስ ክርስቶስ የማዳን ስራ ከመቼውም ጊዜ በላይ የሚናቅበት ሳምንት ነው፣ የሚገፋበት ሳምንት ነው። ከኢየሱስ ክርስቶስ በላይ ማርያም ከፍ ከፍ ብላ የምትሰበክበት፣ ከዛ ደግሞ የሚገርም ነገር ብዙ ተረት ተረት የሚወራበት ሳምንት ነውና ይቺው እውነተኛዋ ማርያም አይደለችም። እቺ እነሱ የፈጠሯት ማርያም ነች። እነሱ የፈጠሯት ማርያም ስዕሏ ስር ወድቀ ካልሰገድክ ታጠፋለች። እሷ የፈጠሯት ማርያም ተአምሯን ካላመንክ ልጇን እንደ ካድክ ነው የሚቆጠረው። እሷ የፈጠሯት ማርያም ተአምሯ ራሱ ከስጋውና ከደሙ እኩል ነውና ከዚህ በላይ የማርያም ጠላትነት የለም። ከዚህ በላይ ማርያምን ራሱ መናቅ የለም። አንድ ፖይንት ለመጨመር፣ በነገራችን ላይ ስለ ሕማማት እንኳን ብናወራ ሕማማት የጌታ የኢየሱስ ኢቨን ዓርብ ዕለት እንኳን የኢየሱስ የማዳን ስራ የሚናቅበት ቀን ነው። ታውቃላችሁ አይደለ? ኢየሱስ መስቀል ላይ ሲሞት የመቅደሱ መጋረጃ ከላይ ወደ ታች ተቀደደ ይላል የማቴዎስ ወንጌል ምዕራፍ 27 በኢየሱስ ደም። ቤተክርስቲያኒቷ ግን የገብርኤል ሰይፍ መጋረጃውን ቀደደው። የኢየሱስን የመስቀል ስራ ለመካድ ማለት ነው። የኢየሱስን መስቀል ላይ ያደረገውን ነገር ለመናቅና በጣም አሳፋሪ ነው። በዚህ ሳምንት ኢየሱስን ለመካድ መስቀል ላይ የተሰራውን ስራ ዝቅ ለማድረግ የሚሄዱበት ርቀት በጣም ነው የሚያሳዝነው እና እባካችሁን የማርያም ጠላት አትሁኑ። ማርያም በኢየሱስ ክርስቶስ ሞት ሄዳነች። ኢየሱስን መድኃኒቴ ብላ የምትጠራ ኢየሱስ ያተረፋት ከዘላለም ሞት ያተረፋት ነችና የማርያም ወዳጁኑና ከማርያም ጋር አብራችሁ በጌታ በኢየሱስ ክርስቶስ ሞት ዳኑ። እንደዛ ነው የምንለው።
ተባረኩ። ገብርኤል ተቆጥቶ አይደል ኤርሜ አዎ ክርስቶስ ተክሎት አዎ ገብርኤል ተቆጥቶ አዎ እንደዛ እኮ ነው። አመ ይሰቅልዎ አይሁድ ለእግዚእነ አይሁድ ጌታችንን በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ ይላል። ሚካኤል ግራ ገብቶት ዝም አለ፣ ገብርኤል ግን ተቆጥቶ ሰይፉን ወረወረ። በዘዊቺ ሰይፍ እስካሁን እየሄደች ነው ውስጥ ለውስጥ ተብሎ ነው የሚታመነው። እና የመቅደሱ መጋረጃ ራሱ ሲቀደድ በኢየሱስ ሞት ሳይሆን በገብርኤል ሰይፍ ነው። አስበዋል? ኤፌሶን 2:19 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን ያለው ጳውሎስ የመቅደሱ መጋረጃ የኃጢአት ሲምቦል የነበረውን በእኛና በእግዚአብሔር መካከል የነበረውን የኃጢአት ግንብ ሲምቦላይዝ ያደረገ የነበረው በኢየሱስ ሞት ፈረሰ። አሁን ሁላችን ማንም ሊከለክለን በማይችለው በጌታ በኢየሱስ ስጋ በኩል ወደ አብ መግባት አለን። ይሄ መጽሐፍ ቅዱስ አስተምሮ፣ ቤተክርስቲያኒቷ ግን ኖ መቅደሱ መጋረጃ የተቀደደው በኢየሱስ ደም ሳይሆን በገብርኤል ቁጣና ሰይፍ ነው። ከዚህ በላይ ወንጌልን መካድ ያለ አይመስለኝም። በትክክል አመፅም ጭምር ነው እንጂ በክርስቶስ ደም የተቀደደ መጋረጃ ገብርኤል ተቆጥቶ በሰይፍ መጋረጃውን ቀድደው ብለው ቀልድ ተረት ጽፈዋል። ግን ቀልድና ተረት አይደለም፣ የጌታን ደም ማክፋፋት ጭምር ነውና ያው ህማማት ነው አይደል? ሳምንቱ ህማማት ብለው ያከብራሉ። ሜላ እንደጻፈው ማማት ነው የነሱ ግን የሚሆነው ማማት ነው የሚሆነው እና ቆንጆ ሀሳብ አነሳክ ኤርሜ። ጠላት ግን ማን ነው? አንተ በኢትዮጵያ ኦርቶዶክስ ያሉት መጽሐፍቶች እና እዛ ቤት ያለው እምነት ወይስ እኛ ክርስቲያኖች ያለን እምነት ጠላት ለማርያም ሊያስብል የሚችለው? እኔ ምንድን ነው ማርያም ታምን የነበረውን ነገር አለማመን፣ እንደገና ደግሞ ያላለችውና ያልሆነችውን ነገር ማለት ደግሞ ጠላትነት ነው ብዬ ነው ማምነው። ምክንያቱም ለምሳሌ ማርያም ጌታዋና አምላኳ መድኃኒቷ ኢየሱስ ክርስቶስ ነበር። በብሉይ ኪዳን የተነገረው ለአብርሃም የተሰጠው ለዳዊት የተሰጠው ያ ተስፋ ይፈጸም ዘንድ ትጠብቅ ነበር። ስለዚህ መልአኩ መጥቶ ትጸንሻለሽ ትወልጃለሽ ሲላት ያ ኪዳን እንደተፈጸመ ገባት ማለት ነው። እግዚአብሔር ለሕዝቡ የሰጠው የነበረውን ይጠባበቁት የነበረው ያ ኪዳን እንደተፈጸመ ገባት እና የሚገርም ነገር እኮ ነው የተናገረችው። ሉቃስ 1 ቁጥር 54 ጀምሮ ምንድን ያለችው? ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ዩሲ ማርያም የተናገረችው ነገር ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። የመሲሁ መወለድ ከዳዊት ዘር መጥቶ የእርሱ ሰው መሆን ለአብርሃም የተገባው የዛ ኪዳን ፍጻሜ ነው እያለች ነው። ዘፍጥረት 12 ላይ ዘፍጥረት 15 ላይ በአንተ አሕዛብ ይባረካሉ ያለው እግዚአብሔር ለአብርሃም የሰጠው ያ ተስፋ አሕዛብ ወደ አንድ ፋሚሊ ይመጣሉ። ስለዚህ ከአንተ በሚወጣው ዘር አሕዛብን እንኳን ወደዚህ ሆሊ ኔሽን ወደዚህ ቅድስቲቱ ከተማ ወደ ቅዱሱ ሕዝብ አምጥቻቸው በረከትን አደርጋለሁ ብሎ እግዚአብሔር የገባው ኪዳን ተፈጸመ አለች። ስለዚህ የኪዳኑ ፍጻሜ ልጇ መሆኑን አመነች። የማርያም ጠላቶች ግን ምን ይላሉ? የኪዳኑ ፍጻሜ ማርያም ነች ይላሉ። ሰው ምሕረት የሚያገኘው በማርያም ነው ይላሉ። ሰው ይቅርታ የሚያገኘው በማርያም ነው ይላሉ። ሜሎስ ከተመቸው ያሳየናል። ድርሳነ ኪዳነ ምሕረት ላይ እኮ ብሩኬ፣ ድርሳነ ኪዳነ ምሕረት ላይ እኮ የእግዚአብሔርን ሕግጋት ለመፈጸም አንሻ፣ የማርያም ባሪያዎች ለመሆን እንሽቀዳደም፣ በእርሱ መዳን ይገኛልና ይላሉ። ከዚህ በላይ የማርያም ጠላትነት አለ እንዴ? ከዚህ በላይ የማርያም ጠላትነት አለ ወይ?
እንዴ ቤዛዊት ዓለም ይሏታል እኮ የዓለም ሁሉ ቤዛ ነሽ ይሏታል እኮ። ነይ ነይ እምዬ ማርያም ቤዛዊት ዓለም ብለህ እኮ ብትዘምር ይጨበጨብልሃል እንጂ መናፍቅ አትባልም። ቤዛ የሆነችን ወልዳ እሷን ቤዛ ማለት የማርያም ጠላትነት ነው። ምክንያቱም ማርያም የቤዛችን እናት እንጂ ቤዛችን አይደለች። ስለዚህ የማርያም ጠላት ማርያምን ቤዛችን የሚሏት ነች። እንዴ ማርያምን አምላክ አድርገዋታል እኮ ታውቃለህ አይደለም? ሰማይና ምድር የተፈጠሩት ስለ ማርያም ነው ይላል። ከዋክብት የተፈጠሩት ስለ ማርያም ነው። አዳምና ሔዋን እንኳን የተፈጠሩት ስለ ማርያም ነው። ስለ ማርያም ክብር ነው ይሄ ሁሉ ነገር የሆኑ ይላሉ። ይሄ ማለት ማርያምን አምላክ ማድረግ ነው። ማርያም ደግሞ ይህንን አትፈልገውም። ማርያም ደግሞ ይህንን አትወደውም። እሷ የንጉሱ ተገዢ ነች እንጂ የፍጥረት ሁሉ መገኛ፣ እንደገና ደግሞ ፍጥረት ሁሉ የተፈጠረላት ምክንያት አይደለችም። እግዚአብሔር ፍጥረትን ለክብሩ ነው የፈጠረው። ስለዚህ ማርያምን አምላክ ያደረጉት ሰማይና ምድር ስለ አንቺ ነው የተፈጠሩት። አዳምና ሔዋን ስለ አንቺ ነው የተፈጠሩት። ሰማይና ምድር ሳይኖሩ እንኳን አንቺ ከስላሴ ጋር አብረሽ ነበርሽ ብለው የሌላትን ክብር የሚሰጧት እነርሱ የማርያም ጠላት ናቸው። ስለዚህ ማርያምን ያልሆነችውን ነሽ የሚሉ ሁሉ የማርያም ጠላቶች ናቸው። በነገራችን ላይ ማርያም በዚህ ዘመን ብትኖር የምታስታውሱ ከሆነ ሐዋርያት ሥራ ላይ እነ ጳውሎስ ሊሰውላቸው ሲሉ ልብሳቸውን ቀደው ነበር አይደለም? እኛ እኮ ሰዎች ነን እንዴት ነው የምትሰውልን ብለው ልብሳቸውን ቀደው ነበር። እርግጠኛ ነኝ ማርያም በዚህ ዘመን ብትኖር ልብሷን ትቀዳለች። ምን ማለታችሁ ነው? መዝሙር እኮ አይገባኝም ብላ ልብሷን ትቀዳለች። እንደዚህ አይነት ክብር እኮ አይገባኝም። ወር በገባ በአንድ ልደታ ብላችሁ፣ በ3 በዓታ ብላችሁ፣ በ6 ቁስቋም ብላችሁ፣ በ16 ኪዳነ ምሕረት ብላችሁ፣ ከዛ በ21 ያው ይሄ ሁሉ ነገር ምንድን ነው? ይሄ ሁሉ ክብር እኮ ለእኔ አይገባም። ይሄ ሁሉ ክብር የሚገባው እኮ ለልጄ ነው ብላ ልብሷን እንደምትቀድ እርግጠኛ ነኝ። እንዴ በአንቺ መዳን ይገኛል። አንቺ ከእግዚአብሔር ጋር የምንግባባብሽ ቋንቋችን ነሽ። እንዴ ለእግዚአብሔር የተሰጠውን አንቺን ደጅ እንጠናለን። ይሄ ሁሉ ማርያምን ልብሷን የሚያስቀድዳት ነው። በፍጹም አትወደውም፣ በፍጹም አትቀበለውም። ምክንያቱም ለአምላክ የሚሰጠውን ክብር ልትወስድ አትሻም። ስለዚህ ለአምላክ የሚሰጠውን ይህንን ክብር ለማርያም የሚሰጡ እነርሱ የማርያም ወዳጆች ሳይሆኑ የማርያም ጠላቶች ናቸው። ስለዚህ እያልናቸው ያለው ነገር ምንድን ነው? የማርያም ጠላት አትሁኑ። ያልሆነችውን ነሽ በማለት የማይገባትን በመስጠት የሥላሴን ክብር ለእሷ በመስጠት የጌታ የኢየሱስ ክርስቶስን መስቀል ላይ የተሰራውን ስራና ክብር ለእርሷ በመስጠት የማርያም ጠላት አትሁኑ። አንድ መዝሙር አለ ሰዓታት ላይ ይባላል መሐረኒ ድንግል ወተሳሃለኒ የሚላለ ምንድን ነው? እመቤቴ ሆይ አንቺ ማሪኝ እንጂ ማን ነው የሚኮንነኝ የሚል መዝሙር አለ። ሰዓታትም ላይ ይባላል እመቤቴ ሆይ። አስበዋል? እመቤቴ ሆይ አንቺ ማሪኝ እንጂ እኔን ማን ነው የሚኮንነኝ? ከዚህ በላይ የማርያም ጠላትነት አለ? ከዚህ በላይ የእግዚአብሔርን ክብር ለማርያም በመስጠት ማርያምን ማዋረድ አለ? ስለዚህ ማርያም በነገር ላይ ማርያም አሁን ብትመጣ ኦርቶዶክስ ቤተክርስቲያን አትሄድም። በፍጹም በፍጹም በፍጹም። ምክንያቱም እሷ አንድም ቦታ ላይ ለእኔ ዘምሩልኝ ብላ አታውቅም። አንድም ቦታ ላይ ለእኔ ስገዱልኝ ብላ አታውቅም። ራሷን ምንድን ብላ ነው የምትጠራው? በቃ የጌታ ባሪያ፣ የባሪያይቱን ውርደት ተመልክቷልና። ስለዚህ እርሷ የጌታ የኢየሱስ ክርስቶስን አዳኝነት የምታጎላ ነበረች እንጂ አይኖች ሁሉ ወደ እርሷ እንዲሆኑ ሰዎች ሁሉ እንዲያከብሯት የምትፈልግ የነበረች የአምላክን አምልኮ መውሰድ የምትፈልግ አልነበረችም። እና የማርያም ጠላቶች ተመለሱ። የማርያም ጠላቶች ተአምረ ማርያም፣ ድርሳነ ኪዳነ ምሕረት፣ ሰኔ ጎልጎታ፣ የህሊና ጸሎት፣ ሰዓታቱ፣ እነዚህ ሁሉ የማርያም ጠላቶች ናቸው። እግዚአብሔር አይኖቻችሁን እንዲመልስ በቃ ወደ ትክክለኛው ወደ እውነተኛው መንገድ እንድትመጡና ማርያምንም በሆነችው ልክ እንድታከብሯት፣ ያልሆነችውን በመስጠት አይደለም፣ የማይገባትን በመስጠት አይደለም። በቃ የሆነችውን እርሷ የጌታ እናት ነች፣ እርሷ ብፅዕት ነች፣
እርሷ ጌታን በድንግልና ወልዳለች፣ የአምላካችንና የጌታችን እናት ሆናለች። ከዚህ ውጪ ግን እርሷ በእኛና በእግዚአብሔር መካከል ያለች መካከለኛ አይደለችም። አሁን እኮ እያደረጉ ያሉት በእኛና በእግዚአብሔር መካከል ያለች መካከለኛ ያደረጓት። በእኛና በእግዚአብሔር መካከል ያለች መካከለኛ። ሰው ወደ እግዚአብሔር ከሚጸልይ ወደ ጌታ ከሚጸልይ ወደ ማርያም ቢጸልይ ይመርጣል። የማርያምን ስም ቢጠራ ይመርጣል። እስኪ የትኛው ኦርቶዶክስ ነው? እስኪ በጌታ ልጠይቃችሁ፣ በኢየሱስ ስም ትጸልያላችሁ? በኢየሱስ ስም እግዚአብሔር ሆይ ይሄንን ነገር በኢየሱስ ስም አድርጎ ብላችሁ ትጸልያላችሁ? በኢየሱስ ስም መጸለይ ይቀናችኋል? በኢየሱስ ስም አብን መለመን ይቀናችኋል? በኢየሱስ ስም ማመስገን ይቀናችኋል? ይመጣላችኋል? ጸሎት ላይ በኢየሱስ ስም የሚለው ቃል የማርያም ስም ነው የሚመጣላችሁ አይደል? ይሄ ማለት የኢየሱስን ክብር ለማርያም ሰጥታችኋል ማለት ነው። ይሲ የጌታ የኢየሱስ ክርስቶስ ስም ሊያደርገው የሚችለውን ነገር ለማርያም ስም ሰጥታችኋል ማለት ነው። ስለዚህ የማርያም ጠላት ሆናችኋል። የኢየሱስን ክብር የወሰደችዋ ማርያም የጌታ እናት ማርያም አይደለችም። ይልቁኑ የሰው አእምሮ የወለዳት የወንጌል ጠላት የጌታ የኢየሱስ ክርስቶስ ስም ተቃዋሚ ነች እንጂ የጌታ እናት አይደለችም። ስለዚህ የጌታ እናትን መጽሐፉ በሚላት ቃሉ በሚገልጣት መንገድ አስቀምጡ። በነገራችን ላይ ሐዋርያት አንድም ቦታ ላይ ስለ ማርያም አይሰብኩም ነበር። እንግዲህ ከሐዋርያት በላይ ማርያምን የሚያውቃት የለም አይደል? ከነ ዮሐንስ በላይ ወደ ቤቱ የወሰዳት፣ ከነ ጴጥሮስ በላይ አብረዋት የኖሩ፣ ከነሱ በላይ ማርያምን የሚያውቃለ? አባ ሚካኤል፣ አባ ገብርኤል የሚባሉ ጳጳሳት ታምረ ማርያም ላይ ያሉት ማርያምን ያውቋታል? አያውቋትም። እነ ዮሐንስ በአካል አብረዋት ነበሩ። እነ ጴጥሮስ በአካል አብረዋት ነበሩ። ሐዋርያት በአካል ከእርሷ ጋር ነበሩ። በደንብ ነው የሚያውቋት። አንድም ቀን ግን ስለ እሷ ሰብከው አያውቁ። ሐዋርያት ስራን አንብቡ። በእውነት ሐዋርያት ስራን አንብቡ። ሐዋርያት ስራ ላይ ሂዱና የሐዋርያት ስብከት ምን ነበር? የሐዋርያት አስተምህሮ ምን ነበር? አንድም ቦታ ላይ ሐዋርያት ስራ ላይ ሐዋርያት ስለ ማርያም ሲሰብኩ አትመለከቱ። አንድም ቦታ ላይ የስብከታቸው መነሻና መድረሻ ኢየሱስ የሚለው ነበር። አሁን እናንተ የምታምኗት ማርያም የወንጌል ጠላት፣ እንዲህ የወንጌል ጠላት፣ ቤዛ የምትባል መድኃኒት የምትባል ሕይወት የምትባል ምስጋና የምትቀበል አምልኮ የምትቀበል ኃጢአተኛው የእግዚአብሔርን ሕግ ባይፈጽምም እንኳን የምታድን፣ ይሄ እኮ የኢየሱስ ክርስቶስ ወንጌል ተቃዋሚ ክፉ መንፈስ የወለደው ትምህርት ነው። ክፉ መንፈስ የወለደው ትምህርት። ስለዚህ የማርያም ጠላቶች እናንተ ናችሁ። የጌታ እናትን ማርያም ትታችሁ አዲስ ማርያም የፈጠራችሁት። አዲስ ማርያም በጣም እርግጠኛ ሆኜ ልንገራችሁማ፣ እናንተ አዲስ ማርያም ፈጥራችኋል። አዲስ ማርያም መጽሐፍ ቅዱስ ላይ የሌለች ማርያም፣ ፈርስት ሴንቸሪ ላይ የማትታወቅ ማርያም፣ ሰከንድ ሴንቸሪ ላይ የማትታወቅ ማርያም፣ አዲስ ማርያም፣ አንዳንዴ ደግሞ በሌላ ዓለም ላይ የማትታወቅ ኢትዮጵያ ውስጥ ብቻ የምትታወቅ አዲስ ማርያም ፈጥራችኋል። እናንተ የፈጠራችኋት ማርያም የመጽሐፍ ቅዱሷ ማርያም አይደለችም። እንደውም ግልጽ እንዲሆንላችሁ የእናንተ ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። እናንተ የፈጠራችኋት ማርያም ለመጽሐፍ ቅዱሷ ማርያም ጠላት ነች። የመጽሐፍ ቅዱሷ ማርያም ኢየሱስ መድኃኒት የምትል፣ እናንተ የፈጠራችኋት ማርያም መድኃኒት ነኝ የምትል፣ የመጽሐፍ ቅዱሷ ማርያም የልጇን አዳኝነት የምትመሰክር፣ እናንተ የፈጠራችኋት ማርያም አዳኝ ነኝ የምትል፣ የመጽሐፍ ቅዱሷ ማርያም ከሐዋርያት ጋር አብራ የምትጸልይ፣ እናንተ የፈጠራችኋት ማርያም ጸሎት የምትቀበል፣ የመጽሐፍ ቅዱሷ ማርያም እግዚአብሔርን የምታመልክ፣
እናንተ የፈጠራችኋት ማርያም ከአብ ከወልድ ከመንፈስ ቅዱስ ጋር አብራ አምልኮ የምትቀበል ድርሳነ ኪዳነ ምሕረት እኮ አብ ወልድ መንፈስ ቅዱስ በሚመሰገኑበት ምስጋና አንቺን አመሰግንሻለሁ ይላል። ስለዚህ እናንተ የፈጠራችኋት ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። እናንተ የፈጠራችኋትን ማርያም ተዋትና እግዚአብሔር የፈጠራትን መጽሐፍ ቅዱስ ላይ ያለችዋን ማርያምን እወቋት፣ ተዋወቋት። ክርስቲያን ነበረች፣ በመንፈስ ቅዱስ የተሞላች እግዚአብሔርን የምታመልክ ወንጌል የምትሰብክ ለጌታ ለኢየሱስ ክርስቶስ ወንጌል የተለየች የልጇ አዳኝነት የገባት ብቸኛ መድኃኒት መሆኑን ተረድታ በአይሁድ ዘመን ኢየሱስን መከተል ዋጋ ቢያስከፍልም ዋጋ ለመክፈል የተዘጋጀች የኢየሱስ አገልጋይ ነበረች። ስለዚህ የእናንተ ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። ተባረኩ። ብሩኬ ተባረክ ኤርሚ። ጌታ ኢየሱስ ይባርክ። እውነቱ ይሄ ነው። ወደ መጽሐፍ ቅዱሷ ማርያም መምጣት መቻል አለባችሁ። እነሱ የፈጠሯት ማርያም መጽሐፍ ቅዱስ የሚያውቃት ስላልሆነ። ሜላይ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ደህና ናችሁ ወይ? ሰላም ነው? ክብር ለኢየሱስ ይሁን። የማርያም ጠላት ማን ነው የሚል ነው ዛሬ ርዕሳችን። ሜላይ ምን ትለናለህ? የማርያም ጠላትማ ያው መናፍቃኖቹ ናቸው። ሌላ ማን ጠላት ሊሆን ይችላል? አንደኛው የነገረ ማርያም አስተማሪ ከጎን ያለና ኤርሚ እስቲ ያኔ እንዴት ነበር ነገረ ማርያምን የምትሰብከው የነበረው? እንዴት ነበር የህዝቡን ልብ ትሰርቅ የነበረው? ኦ ማርያም በእንተ ዝናፈቅረኪ ወነአበየኪ ረፍ ስቴን አትቀስቅሰው። ስለ ማርያም ሲሆን እኮ የኤርሚያስ ስበክ ነበር የሚባለው በፊት። ስለ ማርያም ሲሆን በቃ አንድ ኤርሚያስ የሚሰብክ የለም ተብሎ ጠላት ነበር፣ የማርያም ጠላት ነበር በበፊቱ ማንነቱ። የመጽሐፍ ቅዱሷ ማርያም ጠላት፣ የመጽሐፍ ቅዱሷ ማርያም ጠላት ነበረ እና አሁን እንኳን የማርያም ወዳጅ ሆንክ። እውነት ነው፣ እውነት ነው፣ እውነት ነው። ማርያም ያለችበትን ቤተሰብ ተቀላቅለናል። ያኔ ቪዲዮ ቢኖር በጣም ጥሩ ነበር። በነገራችሁ ላይ ኤርሚያስ ስለ ማርያም ሲሰብክ ያኔ ካሜራ ኢትዮጵያ አልገባም ነበር እና ካሜራ አልነበረም ኢትዮጵያ ውስጥ። እሱ ነገረ ማርያምን ሲያስተምር በዛ ምክንያት አልተቀረጸም እንጂ እኔ በዘርዓ ያዕቆብ ጊዜ ነው እንዲህ ነበርኩት። እንግዲህ አንተ አልክ እንጂ ቢኖር ኑሮ ካሜራ በጣም አሪፍ ነበር። የእውነት እዚህ ከፍተን እናየው ነበር። ሁሉም ሲሰብክ ካሜራ አልነበረም። ቢኖር ኑሮ የስንቱ ጉድ ወጣ ነበር። ለማንኛውም ቅድም ያነሳው ፖይንት በጣም መሰረታዊ ነገር ነው። አንደኛው ማርያም በዚህ ዘመን ብትመጣ ኦርቶዶክስ ቤተክርስቲያን አትሄድም የሚለው በጣም ወሳኝ ነገር ነው። አስበዋል? ማርያም ሲሰገድላት ምናምን ነገር ዝም ብላ ስትቀበል እንዴ? በፍጹም አታረገው። ሲዘመርላት ምናምን በቃ ስትቀበል ማለት ነው። እና እንደዛ ብሎ ማሰቡ በጣም ትልቅ ነገር ነው። አሁን ማርያም በዚህ ዘመን ብትኖር የት ህብረት ታደርግ ነበር የሚለው ነገር በጣም ወሳኝ ነገር ነው። በእርግጠኝነት የት እንደማታረግ እናውቃለን። በእርግጠኝነት እንደማታረግ እናውቃለን። ሌላኛው ነጥብ ደግሞ የሳምንት እንግዲህ ሰሞነ ሕማማት ተብሎ ሲታሰብ በጣም ብዙ ሰው ቤተክርስቲያኒቷ ኦርቶዶክስ ቤተክርስቲያን ኢየሱስን እያሰበች እንደሆነ ያስባልና
ግን እውነታው ከዛ በዘለለ የኢየሱስን ሞት ደግሞ የሚቃወሙ ብዙ ነገሮችን በዚሁም ያነሳሉ። ኢቨን የሚነበበው መጽሐፍ ራሱ ግብረ ሕማማት የሚባለው መጽሐፍ በሚገርም ሁኔታ ኦልሞስት በየዕለቱ ያለው ግብረ ሕማማት በዕለትና በሰዓት የተከፋፈለ መጽሐፍ ነው እና በየዕለቱ ማርያም ያደረገችው ታምር ብሎ ነው የሚጀምረው። ከዛ ላይ የኢየሱስ ታምር ደግሞ ብሎ ይቀጥላል። ከዛ ማርያም ያደረገችው ታምር ይላል። ከዛ ደግሞ ኢየሱስ ያደረገው ታምር ይላል እና በዚህ ሳምንት እንኳን ኢየሱስን ብቻውን አይደለም አስቡት፣ ማርያም ያደረገቻቸው ታምራቶች እያሉ አንድ ላይ ነው የሚያስቡት ማለት ነው። እና ቤተክርስቲያኒቷ ኢየሱስን ለብቻው አታከብርም፣ አታስብም ስንል በዚህም ሳምንት እንደዛ ነው የምታደርገው። በነገራችን ላይ በዚህም ሳምንት እንደዛ ነው የምታደርገው። ከውጭ ሲታይ እውነት ይመስላል አይደል? ደስ የሚል ነገር አለው ምናምን፣ ስለ ኢየሱስ እያሰቡ ነው ምናምን። እነሱም ደግሞ ይላሉ አትረብሹን ምናምን፣ ኢየሱስን እያሰብነው ነው በዝምታ ባርምሞ፣ በስግደት፣ በጸሎት፣ በጾም። ግን እውነት እንደዛ ነው ወይ? መጽሐፍቶቹ እንደዛ ናቸው የሚሉት ስንል በፍጹም አይደለም። እያንዳንዱ ዕለት ላይ ማርያም ያደረገችው ታምርም በዛው ላይ ይነበባል ማለት ነው ከታምረ ማርያሙ ውጭ። እና በጣም በሚገርም ሁኔታ ደግሞ እንደው በሌላ ቀን ኦርቶዶክስ ብትሆን እንደው ችግር የለውም፣ እንደው በንጽጽር ነው የምላችሁ። በዚህ ሳምንት ግን በፍጹም ኦርቶዶክስ መሆን የሌለበት ሳምንት ቢሆን ይህን ሳምንት ነው። ለምን ከተባለ ያው ፍትሐት የለህማ፣ ከሰርክ። በዚህ ሳምንት ከሞትክ ከሰርክ ማለት ነው። እና ከዚህ ሳምንት ውጭ ቢያንስ ኦርቶዶክስ መሆን ያሰባችሁ ሰዎች ከዚህ ሳምንት ውጭ ሁኑ። ይሄ ሳምንት ይቅርባችሁ። ምንም ፍትሐት ሳይኖራችሁም ከኃጢአት አትፈቱም። እና በዚህ ሳምንት ውስጥ ኦርቶዶክስ ሆነ ከሞት ካለቀልህ ማለት ነው። እና በተለይ አዲስ ገቢዎች አሁን ቲክቶክ ላይ ያላቸው ኦርቶዶክስ ለመሆን ዱብ ዱብ የምትሉ በጊፍት የምታሟሙቁ ሰዎች እቺ ሳምንት ትለፋችሁ፣ ግድ የላችሁም። እቺ ሳምንት ትለፋችሁና ከዛ ከማዕዶት ትጀምራላችሁ፣ ከዛኛው ሳምንት ትጀምራላችሁ። እንደዛ ሳይሻል አይቀርም። እንግዲህ እኛ ደስ የሚለው ነገር ስርየተ ኃጢአታችን በሰው እጅ አለመሆኑ በጣም ደስ ሊለን ያስፈልጋል። የሆነ ተቋም እሱ በፈለገው መንገድ የኃጢአት ስርየትን በዚህ ሳምንት እሰጥሃለሁ በዛ ሳምንት አልሰጥም እንኳን እግዚአብሔር በሰው እጅ ላይ አላስቀመጠው ስርየተ ኃጢአታችን እንጂ በጣም ሁላችንም ጉዱነን ነበር በዚህ ሳምንት። እና ጌታ መልካም ነው። ክርስቲያኖች ደስ ይበላችሁ። የእናንተ ኃጢአትን የሚፈታው ሊቀ ካህኑ ኢየሱስ ነው። እሱ ደግሞ የሰሞነ ሕማማት ነው፣ ይሄ ሳምንት ነው፣ ይሄ ያኛው ሳምንት ነው ብሎ አይገፋችሁም ማለት ነው። ዛሬም ብትመጡ ከኃጢአት እስራት ሊፈታችሁ የታመነ ነው። የሃይማኖቱ ዓለም ግን እንግዲህ ስርየተ ኃጢአትን ዘግቶታል ማለት ነው። በዚህ ሳምንት የለም፣ በዚህ ሳምንት አይሰጥም። ስለዚህ ይሄ ራሱ የማንቂያ ደውል ሊሆንላችሁ ያስፈልጋል። ይሄ ራሱ የማንቂያ ደውል ሊሆን ያስፈልጋል። እና ኢየሱስ ሕማሙን የምናስብ ከሆነ ሕማሙን ስናስብ እኮ ምንድን ነው የምናስበው? እንዴት ከኃጢአት እንደፈታን፣ እንዴት እንዳዳነን አይደል? የእኛን ሕማም እንዴት እንደወሰደ፣ በደላችን እንዴት እንደተሸከመ፣ ኃጢአታችን እንዴት እንደተሸከመ ምናስብበት ሳምንት ነው እንደ መሆን ያለበት። እንደው መዳናችንን የበለጠ የምናጣጥምበት ደስ የሚለን ሳምንት ሊሆን ነው የሚገባውና በሃይማኖቱ ዓለም ላይ ግን ጭራሽ በተቃራኒ የኃጢአት ስርየት አይሰጣችሁም በዚህ ሳምንት ብትሞቱ ማለት ነው። እና ጆሮ ያለው ይስማ ማለት ፈልጋለሁ። እና የማርያም ጠላት ማን ነው ከተባለ የልጇ ጠላት የሆነ ሁሉ የማርያም ጠላት ነው። ኢየሱስን ያልተቀበለ ሁሉ የማርያም ጠላት ነው። ኢየሱስን ጌታ አድርጎ የነፍሱ ጌታ አድርጎ ያልተቀበለ እሱ የማርያም ጠላት ነው በዋነኝነት። ምክንያቱም ትክክለኛውን ኢየሱስ ካልያዛችሁ ትክክለኛውን ማርያምን አልያዛችሁ። ስለዚህ ማርያምን የማርያም ጠላት ስንል መጀመሪያ ልጇን ስላልተቀበላችሁ። ልጇን በትክክለኛ መንገድ የተቀበለ ሰው
የማርያም ወዳጅ ነው። ማርያምን ደስ ነው የሚላት፣ ምክንያቱም እሷ ልጇ የእሷ ማዳኝ ስለሆነ ማለት ነው። ስለዚህ ልጇን አዳኝ አድርጎ የተቀበለ ሰው እርሱ የማርያም ወዳጅ ይሆናል ማለት ነው። ልጇን ያልተቀበለስ የሚያሾፍ የኢየሱስ ክርስቶስን ሞት ከተክለ ሃይማኖት ተቅማጥ ጋር እኩል የሚያደርግ የኢየሱስን ቤዛነት ከተክለ ሃይማኖት መቃብር ጋር በእኩልነት ቤዛ አድርጎ የሚጠራ እሱ የልጇ ጠላት ነውና የማርያም ወዳጅ ሊሆን አይችልም፣ በፍጹም ሊሆን አይችልም። እና ትልቁ በሃይማኖቱ ዓለም የተሰራው ደባ ምንድነው? ነገረ ማርያም የሚባለው ትምህርት ነው። እንደው በዚህ አጋጣሚ የቴዲን መጽሐፍ ገዝታችሁ አንብቡ። መጽሐፍ ቅዱስ የማያውቀው ነገረ ማርያም የተሰኘ በጣም ጥሩ መጽሐፍ አዘጋጅቶልናል። እሱን መጽሐፍ ታነቡ እንዴት የሃይማኖቱ ዓለም መጽሐፍ ቅዱስን የማያውቀው ነገረ ማርያምን እንዴት አድርጎ እንዳደራጁት ማየት እንችላለን ማለት ነው። እና ሊትራሊ የሃይማኖቱ ዓለም የሰራት ማርያም እንደው ከመለኮት ብትበልጥ ነው እንጂ አታንስም። ከአምላክ ብትበልጥ ነው እንጂ አታንስም። አምላክ ያደረገው ማርያም ያላደረገችው ነገር የለም በኦርቶዶክስ። እስቲ ምን አለ እግዚአብሔር ያደረገው ማርያም ያላደረገችው ነገር ምን አለ? ምንም የለም። መፍጠር ብትሉ ማርያምን ፈጥራለች። ማዳን ብትሉ ማርያምን ታድናለች። ስለ ኃጢአተኞች መሞትም ብትሉ ማርያም ስለ ኃጢአተኞች ሞታለች። ከሞት መነሳት ብትሉ ማርያምም ከሞት ተነስታለች። ወደ ሰማይ ማድረግ ብትሉ ማርያምም አድርጋለች። እና ማራናታ ራሱ ሲሉ ኢየሱስን አይደለም ማርያምን ነው ነይ በደመና ነይ በደመና እያሉ የሚጠሩት ማለት ነው። ስለዚህ ኢየሱስ ያደረገው ማርያም ያላደረገችው ነገር ምንም የለም። እንደውም ይበልጥ ሆናል። አንዳንዴ ራሱ ስናየው ማርያም ያደረገችው የተባለው ነገር እነሱም እንደሚናገሩት መምህራኖቿ ሴጣን እንኳን ኢየሱስ ሲባል እንደ ማርያም አይፈራም አይደል? መምህር ዘበን የተናገሩት። አንድም እዚህ ቲክቶክ ላይ የምናውቃቸው መምህርም ኢየሱስ ካደረገው ይልቅ ማርያም ያደረገችው ተአምራት ይበልጣል ብሏል። ስለዚህ ማርያም እንደው ከኢየሱስ ቢያስበልጧት ነው እንጂ ከኢየሱስ የምታንስ ማርያም በሃይማኖቱ ዓለም የለችም። ስለዚህ የማርያም ጠላት ማን ነው ከተባለ 100% የሃይማኖቱ ዓለም እሱ የማርያም ወዳጅ ሳይሆን የማርያም ጠላት ነው ማለት እንችላለን። ሜቢ ኦርቶዶክሳዊ የሆነ ሰው ካለ ብናወራበት ጥሩ ነው የሚሆነው። ማርያም የሥላሴ መገኛ እኮ ነች። ማርያም ከሌለች ኢየሱስ የለም። ኢየሱስ ከሌለ ሥላሴ የለምም እኮ ተብሏል። እንደዚህ ያሉ ሰዎች እኮ ዛሬም አገልጋይ ናቸው። ታውቃለህ አይደል? ዋነኛ አገልጋይ ናቸው እንጂ እነሱ ናቸው እንጂ ዋና የሚባሉት አማድ የሚባሉት እነሱ ናቸው። ያው ረስተውት ከሆነ አንዴ ላስታውሳቸው፣ ላሰማችሁ። ረስታችሁት ከሆነ ማርያም ከሌለች ጌታ እንዴ ይሰማል እንዴ? ብሩኬ ይሰማል? ብሩኬ ኤርሜ ትንሽ ከፍ ማለት ከቻለ፣ ካልሆነ ግን ቆንጆ ነው፣ ይሰማል። ድምፅ ይሰማል? እሺ ቆይ መሰረቱ ተናግሯል። ማርያም ከሌለች ጌታ ጌታ ከሌለ ደግሞ ሥላሴነት ሥላሴነት ከሌለ ደግሞ እግዚአብሔር የለም። ሐዋርያዊ ቅብብሎሽ አለን ብለው በድፍረት ሲናገሩ በጣም ነው የሚያስቀኝ። እነ አትናቴዎስ ቢኖሩ የሚያወግዙት ሰባኪ ነበር ይሄ ሰባኪ። እነ ቄርሎስ ቢኖሩ የሚያወግዙት ሰባኪ ነበር። ግን ለወንጌል የሚጨነቅ ጳጳስ የለም በዚህ ዘመን። ነገረ ክርስቶስ የሚያስጨንቀው የለም። የኢየሱስ ሕልውና እንኳን ሰምተዋላል ብሩኬ? የኢየሱስ ሕልውና እንኳን መሰረቷ ማርያም ነች። ማርያም ስትኖር ነው ኢየሱስ የሚኖረው። በመጀመሪያ የነበረው ቃል፣ ዓለም ሳይፈጠር በፊት የነበረው ቃል፣ ሁሉን በስልጣኑ ቃል ደግፎ የያዘው ያ ሎጎስ የተባለው አምላክ
መሰረቱ እንኳን ማርያም ነች። ከአርዮስ በምን ይለያል? ይሄ ከንስጥሮስ በምን ይለያል? ኢየሱስን ዝቅ የሚያደርግ የኢየሱስን ክብር እንኳን በዚህ ደረጃ አርዮስ ከዚህ የተለየ ምን አለ? ከዚህ የተለየ ነገር እኮ አላለም። ሰውየው ያለውን እኮ ነው አርዮስ ያለው። መነሻ አለው እኮ ነው ያለው። ስለዚህ በጣም ነው የሚያሳፍረው። እነዚህ ናቸው የማርያም ጠላቶች። በነገራችን ላይ አትናቴዎስ ቢኖሩ እንደዚህ አይነት ስብከትም ሲጀመር አያስቡትም ነበር። እንትን አለ አይደል? ድርሳነ ኪዳነ ምሕረት ወዳጅ ነው። ድርሳነ ኪዳነ ምሕረት ድርሳነ ኪዳነ ምሕረት የአንተ ወዳጅ እኮ ነው። ያንተ ነው እንጂ ወዴት ወስደብኛል ትላለህ። እስቲ ክፈቱ። የለኝም የሚለው ኧረ እባክህ የለም። እውነታ የለኝም። እሺ፣ እኔ ደግሞ ስቱዲዮን ያስቀመጥኩት አሁን ከተናገረው ሀሳብ ጋር አንድ የሚዛመድ ነገር ነበርና ድርሳነ ኪዳነ ምሕረት ላይ እሱን ሀሳብ እንድናየው ብዬ ነበር። በተለይም አሁን ከሚታሰበው ከኢየሱስ ሕማም ጋር በተገናኘ ድርሳነ ኪዳነ ምሕረት ምን ይላል የሚለው ሀሳብ በተለይ የኢየሱስ ሕማም እና የማርያም ሕማም የኢየሱስ ሞትና የማርያም መከራ፣ የኢየሱስ መሰቀልና የማርያም ለቅሶ እኩል እንደሆኑ ድርሳነ ኪዳነ ምሕረት በደንብ አድርጎ ነው የሚናገረው። ስለዚህ ኢየሱስ ታመመልኝ ብቻ ሳይሆን ማርያምም አልቅሳልኛለች ነው የሚሉት ማለት ነው በዚህ አነጋገር። ምክንያቱም ሁለቱ ምንድናቸው? እኩል ናቸው። የኢየሱስ መስቀልና ወይም የኢየሱስ መከራና የማርያም ለቅሶ እኩል ናቸው ነው የሚለው። ኢየሱስን ለብቻው አይደለም የሚያስቡት፣ ሕማሙን ለብቻው አይደለም የሚያስቡት፣ ከማርያም ለቅሶ ጋራ ከማርያም እንባ ጋራ ነውና እንግዲህ ያስቡት። የጌታችን የኢየሱስ ክርስቶስ ሕማም ለእኛ ብሎ ነው የታመመው፣ ለእኛ ብሎ ነው የቆሰለው፣ እኛን ለማዳን ነው። ይህ የኢየሱስ ክርስቶስን ሕማም ከም ጋራ ነው እኩል ያደረጉት? ከማርያም ለቅሶ ጋራ ማለት ነው፣ ከማርያም እንባ ጋራ። እና ይህ በጣም ትልቅ ምንፍቅና ነው። ግን ቤተክርስቲያኒቷ እዚህ ጉዳይ ላይ ትኩረት አትሰጥም። ሌላ ነገር ላይ ነው ትኩረት የምትሰጠው። የዛሬውን ዜና እንዴት አገኛችሁት? የጸናጽል ምናምን ከበሮ፣ እያንዳንድሽ ከበሮ የምትጠቀሚ ካሁን በኋላ ዛሬ የተሰማውን ዜና እንዴት አገኛችሁት? አውርታችሁበታል እንዴ? አልሰማነውም። ላይ ቀሚስን ይጨምራል እንዴ? አረ ቀሚስን አይጨምርም። ቀሚሱን ማን ቀድሜ ላስመዘግብ ነው። ተርፋል። ቀሚስና መሰንቆ አልተናገሩም። እኔ ሁለቱን ቅድሜ ላስመዘግብ ነው። መሰንቆማ የብዙ ሰው እንጀራ ነው የሚዘጋው። አብዳል እንዴ? ቤተክርስቲያኒቷ እንግዲህ ዛሬ ያስመዘግባለች። ከበሮ፣ ጸናጽል እና የመጽሐፍቶቹ ስም ግን አልተነገረም አይደል? 5 መጽሐፍ ነው የተባለው። ምን መጽሐፍ እንደሆነ በዝርዝር አልተነገረም። 5ቱ መጽሐፎች ምን እንደሆኑ እስቲ መስማታችን አይቀርም ነገር እና እዚህ ላይ ነው ትኩረት የምታደርገው ቤተክርስቲያኒቷ። ከበሮ፣ ጸናጽል ላይ ማስጠበቅ። የከበሮ ምንድን ነው የሚባለው? አቃቢ፣ የጸናጽል አቃቢ። እዚህ ላይ ነው ትኩረት የሚያደርጉት። እንደዚህ አይነት ሶት የሆነ ትምህርት፣ የሰው ነፍስ የሚያጠፋ ትምህርት ተሸክመው ግን የሚጨነቁት ምን ላይ ነው? ከበሮ ላይ፣ ጸናጽል ላይ እና መቋሚያም አለ አይደል? መቋሚያም አለ መቋሚያም አለ። በጣም እኮ ነው የሚገርመው። ይሁና እኛ ሰው ላይ እንሰራለን፣ ጥሩ ነው። እነሱ እቃቸውን ያስጠብቁ፣ እኛ ደግሞ ሰዎችን ለኢየሱስ ክርስቶስ እንማረካለን ማለት ነው። ልዩነታችን ግልጽ፣ ልዩነታችን በጣም ግልጽ ነው። የእኛ ፎከስ ሰው ነው፣ የእነሱ ፎከስ ደግሞ እቃ ነው። እንትን አይላቸውም እኮ። እኔ በጣም የሚያሳዝነኝ ነገር ያው መንፈስ ቅዱስ ስለሌለ ነው። የሆነ ሰው ከኦርቶዶክስ ወጣ ብለው አይጨነቁም ማለት አያዝኑም። የሚጨነቁት
የሆነ ጴንጤ ከበሯችንን መታ ብሎ ነው የሚጨነቁት። የሆነ ሰው ከኛ ቤተክርስቲያን ጎደለ ብሎ አይጨነቁም። የሆነ የጴንጤ አዳራሽ ውስጥ ጸናጸላችንን ያዙ፣ መቋሚያችንን ያዙ ብሎ ነው የሚጨነቁት። እና የራሱ ምንድን ነው የሚያሳየው ማለት ለሰው ደህንነት የማያስብ ቤተክርስቲያን ምን አይነት ቤተክርስቲያን ነው? ምን አይነት ቤተክርስቲያን ነው? በሰውኛ እኮ ስናስበው አንድ ሰው ካለበት ህብረት የሆነ ሰው ወጥቶ ሌላ ህብረት ውስጥ ሲገባ ወይም ደግሞ ልክ አይደለም ወደሚባለው ነገር ሲሄድበት ያዝናል። እንዴት አድርጌ ላስመልስ፣ እንዴት አድርጌ ምዕመናኖችን ላስጠብቅ ይላል አንድ ጤናማ የሆነ እረኛ። ግን ቤተክርስቲያኒቷ እዚህ ጉዳይ ላይ ምንም አይመስላትም፣ በጣም ምንም አይመስላትም። ግን አላወቁትም። እነሱ እቃውን ቢያስጠብቁ እየተቀየረ ያለው ህዝብ የሆነ ጊዜ ላይ የዛ እቃ ባለቤት ይሆናል። ይሄ ደግሞ የማይቀር ጉዳይ ነው አይደል? የማይቀር ጉዳይ ነው። ቁጥሩ እየጨመረ ሲመጣ ይህ ህዝብ ጌታ የሚቀበለው ሰው ቁጥሩ እየጨመረ ሲመጣ ዛሬ ላይ የእኛ ንብረት ነው ብሎ ያስመዘገቡት ነገር ነገ የዛ ህዝብ ንብረት ሆኖ ይገኛል ማለት ነው፣ ይገኛል። ስለዚህ እኛ ሰው ላይ መስራታችንን አጥብቀን መበርታት ይኖርብናል። ኦርቶዶክሳዊ የሆነ ሰው ግን ቢኖር ጥሩ ነው ብናወራው። ካልሆነ ግን ኤርሚ እንትን ሉቃስ 1 ላይ እስቲ አንድ የሆነ ስብከት ስበከን። ካልሆነ አይ እስኪ ኦርቶዶክሳውያን ካሉም ይግቡና እንነጋገር። በዚህ አጋጣሚ ከማርያም ጋር በተገናኘ የተንሸዋረረ ሀሳባችሁን ለመረዳት የጥንት የቤተ ክርስቲያን አባቶች ትርጉምን ማየት በጣም ጥሩ ነው። እኔ የሚለው ዮሐንስ 2ን ማርያም አማላጅ ነች ብሎ የፈታባት አለ? እኔ እስከማውቁ የለም። እና ስለዚህ በእናንተው እንኳን አባቶቻችን እኔ እንኳን ግራ ይገባኛል። አፖስቶሊክ ሰክሴሽን ሐዋርያዊ ቅብብሎች በጣም ነው ግራ የሚገባኝ። ሐዋርያት ያላስተማሩትን ሐዋርያት ያልተናገሩትን ከየት አምጥታችሁ ነው ማርያም አማላጅ ነች፣ ደግሞ ለእሷ ኪዳን ተገብቶላታል፣ ለእሷ የተገባላት ኪዳን አለ። በጣም ነው የሚገርመኝ። እስኪ ቆይ ብሩኬ ትልቅ እንትን አንድ ነገር ላሳያችሁማ። አንድ ገዳም ታውቃላችሁ? ሚሎ ታውቃለህ? ሰሚነሽ ኪዳነ ምሕረት የምትባል ገዳም ሰሚነሽ ኪዳነ ምሕረት። እሱማ እንዴት ትሄዳለህ? ፈለክ እንዴ? ይሄ ምንድን ነው? ያው እንግዲህ ገድላቶቻችን ይህንን ነው መቀበል ችግር የለውም የሚሉን ቲክቶከሮች። ይሄ ችግር የለውም አንተ ትሸከመዋለህ እንጂ መከራከሪያ አይሆንም። ዛሬ ጠዋት አንዱ እንደዛ ነው ያለኝ። ትሸከመዋለህ እንጂ አትከራከርበትም። ትሸክመዋለህ። ስለዚህ መውለድ ምናምን ያቃታቸው መሰሉኝ ካልተሳሳትኩ። ኦኬ ገድላት ልጆች ይሰጣሉ ነው እንደዛ ነገር እና አሁን እኮ እንደዛ ተጀምሯል። በነገራችን ላይ ለምሳሌ የስብከት ፕሮግራም፣ የዝማሬ ጊዜ ምናምን እንደሚባለው ገድል የመሸከም ደግሞ ፕሮግራም ወጥቶለታል፣ መርሃ ግብር ወጥቶለታል ማለት ነው። የትኛውን ገድል አዘልክ ብሩኬ? ፎቶ የለም ገድሉን ያዘልኩበት። የኛ ጊዜ ብዙዎቹ አዝሎ ስለነበር አልደረሰንም። ለዚህ ነው በናፍቅ ያንቆ ለዛ ነው አኩርፈ ነው
ናኩርፈ ነው ስላላሳዘኑኝ ሸክሙን ፈርቼ ነው የሚለይ። የኪሮስን አዝያለሁ እንዴ ደነገጥኩ እኮ የጠራኝ የኪሮስን አዝያለሁ። የምሬን ነው የምልህ። ኧረ በእናትህ ወይ ታሪክ ምን እንዲሆንልህ ነበር ያዘልከው? ለዘላሉኝ አዘልኩኝ። ኦኬ የኪሮስን ያዘልኩኝ። የአባ ኪሮስ እኮ ነው በህልሙ ኪሮስ ያለ ኃጢአቱ የሚሰረይለት። አትቀልድ። እንደዛ ምታለህ እንዴ? አንዴ በህልም ኪሮስ ኪሮስ ካልክ የ40 ዓመት ኃጢአቱ ይሰረይልሃል። ቃል ኪዳን የተሰጣቸው እሱ ነው። የምርህን ነው? አምር በህልም ብቻ በል እንጂ 3 ጊዜ ነው ኪሮስ ካልክ ኃጢአት ይሰረይልሃል። የሚገርም ነው። ቀላል ኪዳን አይደለም። ባይዘዌ ማለት ነው። እኔ በጣም የሚገርመኝን ነገር ልንገራችሁማ፣ ከልቤ ነው። የኃጢአት ስርየት በኢየሱስ በኩል ሲሆን አያስቡትም። ከባድ ነው፣ ፕሮሰስ አለው። የኃጢአት ስርየት በኢየሱስ በኩል ሲሆን ይከብዳቸዋል። በጣም ከባድ ፕሮሰስ አለው። ለምሳሌ ሄደ ቄሱ ጋር ንስሐ መግባት አለብህ። ከዛ መጾም አለብህ። ከዛ መጸለይ አለብህ። ከዛ መመጽወት አለብህ። ከዛ መስገድ አለብህ። ከዛ መጨረሻ ላይ ስጋ ወደሙን መቀበል አለብህ። የኃጢአት ስርየት በኢየሱስ በኩል ሲሆን በጣም ሩቅ ነው ለነሱ። የኃጢአት ስርየት በቅዱሳን በኩል ሲሆን ግን ሲምፕል ነው። በቃ በህልም ኪሮስ ማለት ነው የሚጠበቅብህ። ሄደ የገዳሙን ደጅ መርገጥ ነው የሚጠበቅብህ። የማርያምን ተአምሯን መስማት ነው የሚጠበቅብህ። በማርያም ስም ዝክር ማዘጋጀት ነው የሚጠበቅብህ። በቃ ኃጢአት ይሰረይልሃል። እንዴ ግሸን የሄደ ሰው እኮ ቦታውን የረገጠ ሰው የ40 ቀን ሕፃን ልጅ ይሆናል ነው የሚለው። ወንድ ልጅ የ40 ቀን ሕፃን ልጅ፣ ሴት ልጅ ደግሞ የ80 ቀን ሕፃን ልጅ ትሆናለች እኮ ነው የሚለው። እንዴ ደብረ ሊባኖስ የተቀበረ ሰው እኮ ይድናል ነው እኮ የሚለው ገድሉ። በቅዱሳን በኩል ሲሆን የኃጢአት ስርየት በጣም በጣም ቀላል ነገር ነው። መጽሐፍ ቅዱስ ግን ምንድን ነው የሚለው? የኃጢአት ስርየት በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ብቻ ነው የሚገኘው። እስኪ በእውነት የምታምኑትን ትምህርት ኢየሱስ ካደረገው ነገር ጋር አነጻጽሩት። እስኪ እንዴት የኢየሱስ ክርስቶስን የደሙን ኃይል እና በጌታ በኢየሱስ ክርስቶስ የሚሆነውን የኃጢአት ስርየት እንዴት እንደናቃችሁት አስተውሉ እስኪ። እግዚአብሔር እኮ የኃጢአት ስርየትን ያዘጋጀው በልጁ በኢየሱስ ክርስቶስ በኩል ነው። ለዛ ነው የሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ይህን እግዚአብሔር ለእስራኤል ንስሐን የኃጢአትም ስርየት ይጸጽ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ኢየሱስ ሰምታችኋል? እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ማንን? ኢየሱስን። ለምንድን ነው ከፍ ከፍ ያደረገው? የኃጢአት ስርየትና መድኃኒት ይሆን ዘንድ ከአብ ዘንድ የተሰጠን መድኃኒት ኢየሱስ። እናንተ ግን ማርያምን መድኃኒታችን ነች አላችሁ። የተክለ ሃይማኖት መቃብር ቤዛችን ነው አላችሁ። የኪዳነ ምሕረትን ደጅ መርገጥ ኃጢአት ያስተሰርያል አላችሁ። በዚህም የአብ ውድ ስጦታ የሆነውን ጌታ ኢየሱስ ክርስቶስን ገፋችሁ። የአብ ውድ ስጦታ የሆነውን ኢየሱስ ክርስቶስን ረገጣችሁ። አይሁድ እንደተዘባበቱበት እናንተም በእርሱ በኩል የሚገኘውን የኃጢአት ስርየት ለቅዱሳን ሳያንሳችሁ ለቦታና ለመሬት እንኳን ሰጥታችሁ በእርሱ በሚገኘው የኃጢአት ስርየት ላይ አላገጣችሁ። ሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ የሐዋርያት ስብከት ምን የሚል ነበር? በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። ዋው!
በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል አስቀድመው ነቢያት የኃጢአት ስርየት ይገኝበታል ብለው የሰበኩለት ዓርብ ዕለት በቀራንዮ ከፍ ባለ ተራራ ላይ እርቃኑን የሞተው የእግዚአብሔር ልጅ የሆነው ጌታ ኢየሱስ በስሙ ያመነ የኃጢአት ስርየት ይቀበላል። ለቄስ ኃጢአትን በመናዘዝ ኃጢአት አይሰረይም። 40ና 80 በመስገድ ኃጢአት አይሰረይም። ጠዋት እያወራን ነበረ። በዚህ ሕማማት ወቅት ሰዎች በመስገድ ኃጢአታቸውን እንደሚሰረይ ያምናሉ። 40 በመስገድ 80 በመስገድ 100 ሺህ 2000 በመስገድ በመውደቅና በመነሳት ኃጢአታቸውን እንደሚሰረይ ያምናሉ። መጽሐፍ ቅዱስ እንደዛ አያስተምርም። በስግደትህ ኃጢአት አይሰረይልህም። በእኔ ስግደት ኃጢአቴ ይሰረያል ብለህ የምታምን ከሆነ ኢየሱስን እየካድከው ነው። በእኔ መውደቅና መነሳት፣ በእኔ ባለመብላት፣ በእኔ ባለመጠጣት፣ በእኔ መራብና መድከም ኃጢአቴ ይሰረያል የምትል ከሆነ የክርስቶስን ሞት ከንቱ እያደረክ ነው። በስሙ ነው የኃጢአት ስርየት ያለው። በኢየሱስ ክርስቶስ ነው የኃጢአት ስርየት ያለው። ጳውሎስ ፍርድ ቤት ቆሞ ጌታ ኢየሱስ ክርስቶስ ወደ ጳውሎስ መጣና እንዲህ አለው። ጳውሎስ አለው ከአንተ አንድ ነገር እፈልጋለሁ አለው። ሐዋርያት ሥራ ምዕራፍ 26 ቁጥር 17 ላይ ከአንተ አንድ ነገር እፈልጋለሁ፣ አንድ ነገር እንድትሰብክ እፈልጋለሁ፣ አንድ ነገር እንድታውጅ እፈልጋለሁ አለው። ትሁቱ የጌታ ባሪያ ለጌታው ሲል ለአዳኙ ሲል ሁሉን ነገር የተወው ጳውሎስም ምን አለ? እንዲህ አለው ጌታ የኃጢአትን ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝብና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። ዋው! ኢየሱስ ለጳውሎስ የሰጠው ተልእኮ የኃጢአት ስርየት በእኔ በማመን የኃጢአት ስርየት በስግደት ይላል አይልም። የኃጢአት ስርየት በጾም ይላል አይልም። የኃጢአት ስርየት ለቄስ ኃጢአትን በመናዘዝ ይላል አይልም። የኃጢአት ስርየት ምጽዋት በመስጠት ይላል አይልም። የኃጢአት ስርየት ዝክር በመዘከር ይላል አይልም። የኃጢአት ስርየት ገዳም በመሄድ ይላል አይልም። የኃጢአት ስርየት በመውጣት በመውረድ ይላል አይልም። የኃጢአትን ስርየት በእኔ በማመን ኢየሱስ እኮ ነው እንዲህ የሚለው